በማግስቱ ጠዋት ላይ በር ከፍተን እንደዚህ ካልጋዋ ላይ ስናነሳት አልጋዋ ማለት ነው ትራሷ ውሃ በውሃ ሆኖ ጭቅይት ተብሏል ትራሷ ማለት ነው በቃ እንደዚህ እንዳለ ጭቅይት ተብላለች ስናነሳት she's like literally normal የለም ይሄ እዚህ ጋር ያለው ምናምኑ የለም ጉልበቴ እንደዚህ ይሄ ጉልበቴ እንደዚህ ተንቀጠቀጠ ሰው ጉልበቴ ይንቀጠቀጣል ጉልበቴን የተንቀጠቀጠው ሳነሳት ማለት ነው ከዛ ቁጭ አልኩኝ መሬት ላይ ትስቃለች ምናምን ነገር is just በቃ የሆነ ማመን ያቃተኝ ሰውነቴ ሁሉ ተንቀጠቀጠ ስሙ ዋስትናችን ነው ለስሙ ያሳየነውን የሚረሳ ዳተኛ አይደለምና ይሄ ትልቅ ስም ይሄ ኃያል ስም ስላለን ከማንም በላይ መተማመኛችን ስለሆነ ይሄ ኃይላችን ስለሆነ ህይወታችን የተመሰረተበት ስለሆነ ለዚህ ስም እለት ለዚህ ስም ስልጣን ስንሰጠው ልክ ቤቱስ መብራት ቢኖር ማብሪያ ማጥፊያውን እንዳላበራሹ ሁላ በጨለማ እንደምትሆኝ ማብሪያ ማጥፊያውን ከነካሹ ግን በብርሃን እንደምትሆኝ እለት ሳንረሳ ነው ይሄን ስም የምናነሳው ይሄን ስም ስንጠራው ፊደል ብቻ አይደለም ህይወት ይጋባል በኢየሱስ ክርስቶስ ስም ለሚድኑት የህይወት ሽታ ለሚጠፉት የሞት ሽታ ሆነ የምንቀጥለው because of this name there is power not only power ወገኖቼ there is anointing እዛ ስም ላይ በቃ ክብር ለጌታ ለኢየሱስ ይሁን በዚህ ላይ ትንሽ ጨምረን እናወራለን እዚህ ጋር the name of Jesus exalt ያደረጋችሁ በእውነት ጥቂት ደቂቃ ከኛ ጋር የስሙን ኃይል ዛሬ በዚህ ስም ተራራዬ ይንቀሳቀሳል ቋጠሮ ይፈታል ችግሬ ቦታ መስመር ያገኛል ህመሜ ይፈወሳል በቃ ያስጨነቀኝ አጋንንት ለቆኝ ይሄዳል ቤቴን ለቆ ይሄዳል በሚል በእምነት መንፈስ የስሙን ኃይል ዕውቅና እየሰጣችሁ አብራችሁ እንድትቆዩ ጋብዘናችኋል ተባረኩልኝ Thank you so much ሁላችሁንም በእውነት በጣም ነው የምናመሰግነው please keep tap share አድርጉ share ማድረጋችሁን እንዳትረሱ ምክንያቱም በጣም ብዙዎች አሉ ይሄንን መልእክት ቢሰሙት የሚባረኩበት ለጥያቄዎቻቸው መልስ እንደሚሆናቸው በጣም እናምናለንና እናንተ ታብታብ ያደረጋችሁ ኃይልሻም ደሞ ስለዚህ ስም በደንብ አድርጎ ይነግረናልና እኔ ፐርሰናል የሆነ ነገር ልነግራችሁ ፈልጋለሁ እርግጠኛ ነኝ ኃይልሻ ደግሞ በቢብሊካሊ ማለት ነው ከመጽሐፍ ቅዱስ በደንብ ያደረገ ፈትፍቶ እንደሚያበላን ማለት ነውና ይሄ ስም የክርስቶስ ስም የኢየሱስ ስም ማለት ነው በጣም ከሚገባው በላይ ነው በህይወቴ ላይ አፕላይ ማድረግ የጀመርኩበት ቀን ሁሉ በጣም ትዝ ይለኛል በደንብ ነው ትዝ የሚለኝ ይሄ ቀን ማለት ነው ምንድነው መሰላችሁ ልጄ በጣም ታመመች ትንሿ ልጄ ማለት ነው የአንድ አመት ከምናምን አንድ አመት ከ6 ወር ምናምን ትሆናለችና የታመመችው ደግሞ ምንድነው መሰላችሁ እዚህ ይሄ አካባቢ ማለት ነው በጣም አበጠ ይሄ እንደዚህ በቃ እንደዚህ አበጣ አይኗን ጨምሮ ማለት ነው completely በቃ እንደዚህ የሆነ በሚያስፈራ ሁኔታ እና ሆስፒታል ትሄዳለች ደሟ ከመቀዳቱ በየቀኑ ማለት ነው ደሟ ከመቀዳቱ የተነሳ ሆስፒታል ስትሄድ ገና ማለት ነው እንግዲህ አንድ አመት ከ6 ወር ምናምን ቢሆናት ነው ብያቸዋለሁ ገና ሆስፒታል ውስጥ ስትገባ ሰውነቷ ሼክ ያደርግ ነበር በቃ ከመፍራቷ የተነሳ ማለት ነው ታቀዋለች ልክ ሆስፒታሉ ጋር ስትደርስ ሰውነቷ ሼክ ያደርጋል እና የሆነ ጊዜ ላይ እኔ ሪፊውዝ አረኩኝ መሄድ ማለት ነው ወደ ሆስፒታል መሄድ በቃ አልሄድም ብዬ ተቀመጥኩኝና አባቷ ነበር እየተመላለሰ ይዟት እየሄደ የሚያሳክማትና ደሟ እየተቀዳ ምን ይያለ በየቀኑ ያይዋታል ሆስፒታል ሁሉ ተኛች የዛ ሰዓት የምንኖረው ዩጋንዳ ውስጥ ነበር እና በጭራሽ ሊያገኙት አልቻሉም እየባሰ መጣና ይሄ half ማለት ነው ግማሽ በግማሽ በቃ አይኗ ሁሉ ተከደነ ከዛ ወደ ኬንያ ደሞ ትሄድ ተባለ ኬንያ ሄደች የተሻለ ህክምና ተብሎ ኬንያም ሄደች ምንም ይሄ ነው ሊሉ አልቻሉ ምንም ነገር አላገኘንም ደሟ ንጹህ ነው ምኗን ከዚህ ውስጥም እየወሰዱ ቢያዩ ምንም መጨረሻ ላይ ማለት ነው በቃ አምችን ቀን በደንብ አድርጌ ነው ማስተዋወሳትና ከኬንያ ተመለስን
ከሰዓት አካባቢ ነው እና ሳያት በጣም አሳዘነችኝ ምግብ ሁሉ መመገብ አቅቷታል በቃ የሆነ በእንትን ነው በፈሳሽ መልክ ነው ምንሰጣት በቃ እና ቀጥና እችናክላለች ከዛ አቀፍኳትና ይዣት ወጣውኝ ወደ ውጭ ማለት ነው በጣም ነው ማሳውሰው ይሄንን ቀንና የክርስቶስ ስም ቀላል እንዳይመስላችሁ ይዣት ወደ ውጭ ወጣሁኝና ያልኩት አንድ ነገር ነው ማለት እያት አልኩት በቃ ጌታ ሆይ እያት ማለት ከእኔ ከሆነ በደሉ ከአባቷ ከሆነ በደሉ እኛን ለመቅጣት ከሆነ ፕሊዝ በቃ እሷን እንደዚህ አታድርጋት ጌታ ሆይ በእኛ ላይ ይምጣ ይሄ ያልኩ ማለት ነውና ውስጤ በጣም ራሴን በራሴ ሪጀክት ሲያደርገው ይሰማኛል በተናገርኩት ነገር ማለት ነው የተናገርኩት ነገር ትክክል እንዳልሆነ ማለት በደንብ ሪጀክት ሲያደርግ ይሰማኛልና መጨረሻ ላይ ግን እንደዚህ አልኩኝ በጌታ በክርስቶስ ኢየሱስ ስም እንደዚህ ይዤ ማለት ነው እንትኗ ላይ የታመመችው እዚህ ጉንጯ ላይ ማለት ነው ይዤ በጌታ በክርስቶስ ኢየሱስ ስም ይሄ ደዌ አሁን ከልጄ ከደሟ ላይ ከስጋዋ ላይ ከሷ ላይ አሁን ተነስቶ ይሂድ በጌታ በክርስቶስ ኢየሱስ ስም እንደዚህ 3 ጊዜ ነው ያልኩት 3 ጊዜ ነው ከዛ ይዣት ገባሁኝ አስተኛኋት በጌታ ፊት ነው መነግራችሁ ጣዋት ላይ ስንነሳ ይሄ የለም እማወራችሁ የአይኗና ምን ሁሉ የተገጣጠመ እንደዚህ ብሎ እንደዚህ የተንጠለጠለ ነው ማወራችሁ በማግስቱ ነው አስቀምጥኳት መሬት ላይ እና አባቷን ጠራውት አየ ይዘናት ተመልሰን ወደ ሆስፒታል ማለት ነው ለምንድነው በቃ what is going on what happened ይለኛል እሱ ይዘናት ሄድን ዶክተሮች ቢያገላብጧት ምን ቢሏት nothing ነው ማውራችሁ ቁስል የለም ምንም ነገር የለም ምንም ገብቼ በደረቴ ነው የተኛሁት እንደዚህ በደረቴ መሬት ላይ ማለት ነው ኢየሱስ አንድ ነገር የነገርኩት ዶክተሩ ማለት ነው እናንተ ያላወቃችሁት ህመም ለእናንተ ያልተገለጠው you don't even know what is going on with my daughter but there is one name alkut one name that is Jesus Jesus I called his name Jesus ብዬ ጠራሁት he healed her ይሄው እሱ ነው ሂልድ ያደረጋት እሱ ነው የፈወሳት እሱ እና በመጀመሪያ ምንድነው ኮንደምድ ነበር ሳረግ የነበረው ራሴን አባቱ የኔ ጥፋት ኮን የኔ ችግር ኮን ያባቷ ችግር ኮንችን ብላቴና አትቅጣብን እኛን ውስጤ ሪጀክት አደረገው ጸሎቱን ራሴ በራሴ ሪጀክት አደረኩት I don't know how ግን ኔም ኢየሱስ በኢየሱስ ክርስቶስ ስም ሌላ የለ ምን የለ ጣዋት ላይ ስትነሳ she is normal nothing ከዛች ቀን በኋላ I call his name ከዛች ቀን በኋላ ስሙን እጠራዋለሁ የስሙ ኃይል ገባኝ ይሄ ስሙ የስሙ ኃይል ከተሰበኩት በላይ በመጽሐፍ ቅዱስ ካነበብኩት በላይ ከተነገረኝ በላይ ለስሙ ምን ያህል ማለት ነው ኃይል እንዳለበት እኔ በዚህ ነው ይገባኝ እውነት ነው አሁን ደግሞ ከመጽሐፍ ቅዱስ ላይ በደንብ አድርጎ ኃይልሻ ያስተምረናል ይነግረናል ግን ፐርሰናል የሆነ ማለት ነው ፐርሰናል የሆነውን ይሄንን በቃ በፍጹም እንዳልነቃነቅ ያደረገኝ በዚህ ስም ላይ ማለት ነው በትዳሬ ላይ ጠራዋለሁ በልጆቼ ላይ ጠራዋለሁ በቤቴ ላይ ጠራዋለሁ ሌላ ያደረኩት ነገር ምንድነው ቤቴ ውስጥ አስገባሁት ይሄንን ስም ቤቴ ውስጥ ገባ በደንብ ገባ ሰጣሁት ስልጣኑን ሁሉን ነገር ለዚህ ስም ማለት ነው ሰጣው ቤቴን ሰጣው ስለዚህ አሁን ስትማሩ እንድትሰሙት የምፈልገው ይሄ ኃይል አለው ይሄ ስም ኃይል አለው በስሙ ላይ ኃይል አለ በክርስቶስ ኢየሱስ የሚለው ስሙ ላይ ኃይል አለው ወዳችኋለሁ ታብታብ አድርጉ አሁንም ደግሞ ተመልሰይ ያው ሪቾም ትመጣለች እኔም እመጣለሁ አሁን ለኃይልሻ እንስጣው ኃይልሻ ከተመቸ ቪዲዮን አብራና ደግሞ የዚህን የስም ማለት ነው የስሙን ሚስጥሩን የስሙን ማለት ነው ኃይሉን ጉልበቱን ይሄንን ስም በደንብ አድርገህ ንገረን ኃይልሻዬ
ሚውት ነህ ኃይልሻ አውራው። አሁን ኦኬ፣ አሁን ይሰማል አይደል? ኦ ማይ ጉድነስ፣ ክብር ለእግዚአብሔር ይሁን። አሜን። ሁለታችሁም ስታወሩ የነበራችሁት በጣም አስገራሚ ነገር ነው። በነገራችን ላይ ማታ አብረን ጸልየን ነበር፣ ትዝ ይልሽ እንደሆነ ከጸለይን በኋላ ያ የነገርሽኝ በህልምሽ በራእይ 4 ጊዜ በተደጋጋሚ ያየሽው ነገር ከውስጥ ያልጠፋ ብሎ ወደ ብዙ ሬቨሌሽን፣ ወደ ብዙ መረዳት፣ ወደ ብዙ ነገር እያመጣኝ ኦቨር ኤንድ ኦቨር አጌን አስቦ ነበረ። እሱን ወይ ዛሬ ወይ ሌላ ቀን ዝም ብለሽ ሼር ብታደርጊ ደስ ይለኛል። ሳይገባሽ ግን መጽሐፍ ቅዱሳዊ የሆነ ብዙ ዲቴል ያለው ነገር ነበረ ጌታ ሲያሳይሽ የነበረው እና እንግዲህ ጆሮ ያለው ይስማ። the name that's above every name or powerful name እግዚአብሔር የተመሰገነ ይሁን። የዚህን ስም ምስጢር ላልተረዳችሁ ሰዎች ቴንክ ሶ ማች። ዛሬ በደንብ ቆም ብላችሁ እንድታዩ እንድትጠቀሙ እፈልጋለሁ። እኔም ልክ እነሱ እንዳሉት የዚህ ስም ምስጢር ላልገባችሁ ሰዎች ይህን ስም ጠርቼ ከብዙ ነገር ድኛለሁ። እኔም ከብዙ ነገር ዛሬ እዚህ ጋር ማውራት የማልችላቸው ከብዙ ነገር አምልጫለሁ። ይህ ስም ከሞት የሚያድን ስም ነው። ይህ ስም በህይወት የሚያኖር ነው። ይህ ስም የተለያየ የሞት አዋጅን የሚያስቀይር ስም ነው። የሞተን ሕያው የሚያደርግ ስም ነው። በዚህ ስም ታስታውሱ እንደሆነ ማን ናቸው ዮሐንስና ጴጥሮስ ሊጸልዩ 9 ሰዓት በሆነ ጊዜ ወደ ቤተ መቅደስ እየገቡ ሳሉ አንድ ሽባ ሰው ታስታውሱ እንደሆነ ጠጋ አለና ሳንቲም የሚሰጡት መስሎት ትኩር ብሎ ሲያያቸው ሲለምን ጴጥሮስ ትኩር ብሎ አየው። ያኛው ሳንቲም የሚወረውርለት መስሎት ነው። ይሄኛው ደግሞ የሚያየው መንፈሳዊ ነገር ነበር እየተመለከተ የነበረው። ስለዚህ ሰውየውን ተነሳ፣ ተራመድ፣ ተመላለስ ካለው በኋላ ሰዎች እየተገረሙ ብሎ እነዚህ ሰዎች ምንድን ናቸው ምን አላቸው ተብሎ ሳያዩአቸው ጴጥሮስ ጣልቃ ገባና ዛሬ በእኛ ስም ወይም ደግሞ በቅድስናችን በጽድቃችን በማንነታችን ይሄንን ሰውዬ ደህና ያደረግን መስሏችሁ ከሆነ ተሳስታችኋል። ታስታውሱ እንደሆነ በማን ስም ነው ተነስና ተመላለስ ያለው? በጌታ በኢየሱስ ስም ተነስና ተመላለስ ብሎት ነበር። ብላቴናውን አከበረ እግዚአብሔር። ስለዚህ ተመልከቱ፣ በስሙ ነው ያለው። አንድ ጊዜ ደግሞ አሰሯቸው። ካሰቃዩአቸው በኋላ ሲለቋቸው፣ አስገርፈው ሲለቋቸው ምን አሏቸው? በዚህ ስም ምንም ነገር እንዳታደርጉ አሏቸው። በዚህ ስም፣ እዚህ ስም ላይ ሰይጣን ያውቃል ምን እንዳለ፣ ክፉ አድራጊዎች ያውቃሉ። እኛም እናውቃለን። ጆሮ ያለው ይስማ በዚህ ስም ምን እንደሆነ። ይሄ ስም ሲባል ኢየሱስ የሚለውን ሬጉላር ኢየሱስ የሚለው የተለመደ ባይዘው የአይሁድ ስም ነው። አዲስ ስም እንዳይመስላችሁ። የሹዋ የሚለው አይሁዳውያን ከጥንት ጀምሮ ለልጆቻቸው ሲያወጡ የነበሩት መልካም ስም ነው። የስሙ ትርጉም አዳኝ፣ መድኃኒት፣ ታዳጊ ማለት ነው። የሰው ስም ነው። ለአይሁዳውያን የተለመደ ስም ነው የሹዋ። የናዝሬቱ ኢየሱስ የተባለው ለመለየት ነው። ስለ የትኛው ኢየሱስ ነው? ብዙ ኢየሱሶች አሉ። እንግዲህ ብዙ ህፃናቶች አሉ በዚህ ስም የሚጠሩ። ስለ የትኛው ነው የምታወራው ቢባል የማወራው ስለ ናዝሬቱ ነው። ለዚህ ነው የናዝሬቱ ኢየሱስ ስፔሲፊክሊ የሚባለው። አሁን የኢየሱስ ስም ስንል ለተወለደው ከድንግል ማርያም ለተወለደው ለዚያ ልጅ የወጣለት ስሙን የመጥራትና ያለመጥራት ጉዳይ አይደለም እያወራን ያለ ነው። ከመጠሪያ ያለፈ ስም ነው እያወራን ያለ ነው። ለዚህም መረጃ እንዲሆናችሁ ቅድም ራሔል ጠቅሰዋለች። ፊልጵስዩስ ምዕራፍ 2 ላይ በእግዚአብሔር መልክ መኖርን እንደ መቀማት ያህል አልቆጠረውም ካለ በኋላ በምስሉም እንደ ሰው ተገኝቶ በባሪያ መልክ ራሱን አዋረደ፣ እስከ መስቀል ሞትም የታዘዘ ሆነ። ከዚህም የተነሳ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም በላይ የሆነውንም ስም ሰጠው። ይህም የሆነው ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ ጉልበትም ሁሉ ለእግዚአብሔር ክብር ይንበረከክ ዘንድ ነው። ፊልጵስዩስ ምዕራፍ 2 ላይ ከስም በላይ የሆነ ስም ሰጠው ሲል የተሰጠው ስም ምን የሚባል ስም ነው? ለኢየሱስ የተሰጠ ስም አለ። ስለዛ ስም ነው እያወራን ያለ ነው እንጂ የመጠሪያ ስም አይደለም እያወራን ያለ ነው። ከመጠሪያነት ያለፈ ሌላ ስም አለ። አብ ለልጁ የሰጠው ስም ምንድን ነው? ይህ ስም ሌላ ማስረጃ እንዲሆናችሁ እንድትረዱ ዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ ስምን በወረሰ መጠን የሚል ቃል ትዝ ይላችኋል። ምን ለማለት ፈልጎ ምን አይነት ስም እያወራ እንደሆነ አሁን ጆሮ ያለው ይስማ።
ይህ ኢየሱስ የሚባለው መድኃኒታችን መሲሁ ከሞት በተነሳ ጊዜ ከመላእክት ይልቅ የሚበልጥ ስም በወረሰ መጠን ከተባለ የወረሰው ስም ምንድን ነው? ሌላ መጠሪያ ስም ነው የወረሰው? ጄምስ፣ ብሩስ ይሄን መራው የወረሰ ነው? ስም የሚለው ቋንቋ እዚህ ጋር በደፈናው በናቹራል ቋንቋ ላውራላችሁ። ለምሳሌ ለሆነ ሰው አማላጅ ብትልኩ ያ የተላከበት ሰው እንግዲህ በከሌ ስም መተህብኛልና እንዴት አድርጌ ይሄንን እምቢ ልልህ እችላለሁ? የመጣው በከሌ ስም ነው ቢል የሰውየው ስም በቀለ ከሆነ ወይ አበበ ከሆነ አበበና በቀለ የሚለውን ስም አይደለም የፈራው። በከሌ ስም መተህብኛል፣ በአቶ ከሌ ስም የሚለው ቋንቋ በአቶ ከሌ ተሰሚነት ልክ፣ በአቶ ከሌ የክብር ልክ፣ በአቶ ከሌ አክሰፕታንስና ማንነት መጠን የመጣው እያለ ነው ማለት ነው። ኢየሱስ የወረሰው ሌላ ስም አለ እንግዲህ እዚህ ጋር፣ ወይም ከስሞች በላይ የተሰጠው ሌላ ስም አለ። ያ ስም አቅሙ፣ ኃይሉ፣ ስልጣኑ፣ ማዳኑ፣ ፍቅሩ፣ ይቅርታው፣ ርህራሄው፣ አዳኝነቱ፣ ታዳጊነቱ፣ መድኃኒትነቱ፣ ፌም፣ ሬፑቴሽን፣ ፓወር ኤንድ ግሎሪ። ይህን ስም ከየት አመጣው ኢየሱስ? ለተወለደው ሕፃን ዮሐን የወረሰው ስም አለ። ይሄን ስም አብ ለልጁ የሰጠው ስም ነው። ታስታውሱ እንደሆነ ኢየሱስ ክርስቶስ ሲወቅሳቸው አይሁዳውያንን ሌላው በራሱ ስም መጣ ቢባል ትቀበሉታላችሁ። በራስ ስም መምጣት ማለት ምን እንደሆነ አብራራላችኋለሁ። እኔ በአባቴ ስም መጣው። ኢየሱስ የመጣው በማን ስም ነው? በአባቱ ስም። በአባት ስም መምጣት ምን ማለት ነው? አባት ስሙ ማን ይባላል? ኤሎሂም፣ ያህዌ፣ አዶናይ፣ ኤል፣ ኤሎሂ። ይህን እንዳጠሩልኝ ይሄ ሰዎች ይገልጥልኛል ባሉት የሰማይና ምድርን ፈጣሪ አእምሯቸው በሚችለው መልኩ የጠሩበት መጠሪያ ስም ነው። እኛ አበሾች እግዚአብሔር እንለዋለን፣ ኦሮሞ ዋቃ ይለዋል፣ ደቡብ አካባቢ ጦሳ መገና ይባላል፣ አረብ አካባቢ አላህ ይባላል፣ አይሁዳውያን ኤሎሂ፣ ሌሎቹም ፈረንጆች ጂኦዲ ጋድ፣ ምንም በሉት ምንም በአጠቃላይ ይገልጥልኛል ባልነው ከመጥራት ውጭ ለእግዚአብሔር የሚመጥን አንዳችም የሰው አእምሮ የሚሸከሙ ስም እንደሌለ ወቁ። ጆርጅ ዋሽንግተን የመጀመሪያው አሜሪካ ፕሬዚዳንት በዘመኑ ሁሉ ክርስቲያን የነበረ ባይብል ስተዲ የሚያደርግ ቸርች የሚሄድ አስራቱን የሚያወጣ በእግዚአብሔር የሚያምን ክርስቲያን ባፕቲስት ወይም ደግሞ ፒውሪታንስ ከነበሩት በወቅቱ አርሊ ከመጡት ወደ አሜሪካ ከመጡ ክርስቲያኖች አንዱ ነው። ዘራረጉም ከነዛው የሚመዘዝ እንግሊዛዊ ዘራረግ ያለው የመጀመሪያው አሜሪካ ፕሬዚዳንት ጆርጅ ዋሽንግተን እግዚአብሔርን ኔቨር ኮልድ ጂኦዲ ማን ብሎ ነበር የሚጠራው? ፕሮቪደንት ብሎ ነበር የሚጠራው። የሱ ይሻላል እስከዛሬ ከሰማዋቸው ስሞች። እውነትም ፕሮቪደንት ፕሮቫይደር ማለት ነው፣ ህይወት ሰጪ ማለት ነው። ምንም ሰጪ ተቀባይ ያልሆነ ፕሮቪደንት ወንደርፉል ኔም ነው። የሱ አጠራር ይበልጣል ከሁሉ። ዳዊት እግዚአብሔርን በተለያየ ስም ጠርቶታል። ጉልበቴ ብሎታል፣ ኃይሌ፣ መከታዬ ብሎታል፣ አንተ ብርቱ መጠጊያዬ ነህ ብሎታል። God is my fortress. Oh my goodness. እግዚአብሔር እረኛዬ ነው ብሎታል። በተለያየ ስም ጠርቶታል። እኛም እግዚአብሔርን በሚገልጥልን ስም መጥራት ፈዋሼ ብትሉት በዛ አቅጣጫ ስም አወጣችሁለት ማለት ነው። አዳኜ ስትሉት በመድኃኒቱ አቅጣጫ በአዳኝነቱ አቅጣጫ ጠራችሁት። ጠርታችሁ አጨርሱትም። ነገር ግን ቆረጥ አድርገን ነው የምንጠራው አቅማችን በፈቀደ መልኩ ማለት እንጂ እግዚአብሔር እኛ የጠራነውን ያህል አይደለም ሲጀመር። አሁን ወደ ዋናው ሐሳቤ ልመለስ ብቻዬን ስፍራውን እንዳልይዘው። ስም ሌላው በራሱ ስም መጣ ቢባል ትቀበሉታላችሁ። እኔ በአባቴ ስም መጣው ስላልተቀበላችሁኝም የሚለው ቋንቋ ኢየሱስ የመጣው በማን ስም? በአባቱ ስም ነው የመጣው። በአባት ስም መምጣት ማለት በአባት ተልእኮ ከበስተጀርባ በከሌ ስም እንግዲህ ከመጣህብኝ ምን አደርጋለሁ? እንደ ምሳሌ ቅድም እንደነገርኳችሁ ኢየሱስ የመጣው ፊት አውራሪ ከሌ ልኮት አይደለም የመጣው። አቶ ከሌ ልኮት አይደለም የመጣው። የላከው የሰማይና ምድር ፈጣሪ ነው። በእርሱ ደስ የሚለኝ የምወደው ልጄ እርሱን ነውና እሱን ስሙት ያለ የላከ ሰማይና ምድርን የፈጠረ የእግዚአብሔር አብ ተልእኮ የመጣ ነው። ከተልእኮ አንጻርም የላከው የሰማይና ምድር ፈጣሪ እርሱ አምላካችን እግዚአብሔር ነው። ስለዚህ በማን ስም መጣ ቢባል በአባቴ ስም መጣው። እኔ በአባቴ ስም መጣው ስለ አልተቀበላችሁኝም። ሌላው በራሱ ስም ሲመጣ ትቀበሉታላችሁ አላቸው። በራስ ስም መምጣት ማለት ምን ማለት ነው? ዋች በራስ ስም መምጣት ብሉይ ኪዳን ልመልሳችሁ። ዳዊትና ጎልያድ በኤላ ሸለቆ ተፋጠጡ። ውጊያው ባላንስ አይደለም። አንድ እረኛ እድሜው 10 ምናምን ውስጥ 12 ዓመት ምናልባት እስከ 14 ዓመት የሚሆነው ትንሽዬ ልጅ ልባምና ልበ ሙሉ ቀይ ብላቴና መልኩም ያማረ ውብ ቀይ ብላቴና ይለዋል። ሲያዩት የሚያሳሳ
ከዚህ ጃይንት ቁመቱ ሬግላር ያልሆነ ከልጅነቱ የጦር ልምድ ያለው ነገር ግን በራሱ ስም የመጣ ሰው አለ። watch the difference. Goliath came with his own name. What's the name? His reputation, his power, his glory, who he is. ጎልያድ ስም አለው፣ የሚናቅ ስም የለውም በሰው መካከል። ስሞቹን ራሱ ሳኦል ንጉሱ ጠርቶታል። ያንን የጎልያድን ስም ፈርቶ የጎልያድ ስም ጎልያድ የሚል መጠሪያ አይደለም። ከልጅነቱ ጀምሮ ጦረኛ ነው። ማህተም አለ። ጦረኛ ከልጅነቱ ጀምሮ የጦር ልምድ that's the name. reputation አለው የሰውዬ ከልጅነቱ ጀምሮ። በዚህ ላይ ጃይንት ነው። አጠገቡ ከደረሰ በአንድ እጅ ጨማምቆ እንደ ልብስ መወርወር ነው። የታጠቀው የጦር መሳሪያ የሸማኔ መጠቅለያ የሚያክል ጦር ታጥቋል። that's the name. የያዘው ሰይፍ ታስታውሱ እንደሆነ ዳዊት አንገቱን ከቆረጠ በኋላ ከቤተ መቅደስ ውስጥ አስቀምጦት አቢሜሌክ ሊቀ ካህኑ ሰይፍ አለ ወይ ሲለው አንተ ጎልያድን የገደልክበት ሰይፍ እሱ ቤተ መቅደስ ውስጠኛው ክፍል አለ ሲለው እንደሱ ያለ ሰይፍማ የለም የተባለለት ሲሆነ ለጃይንቱ እጅ የሚሞላ that's the name. የጎልያድ ስም ይሄ ነው። ሌላስ ጋሻ አለው። ጋሻ ጃግሬ አለው። ሌላ ስም አለው። ለጭንቅላቱ እንኳን ቀስት ቢወረወር ቀስት በጥይት ስፒድ ባይሆንም ዞርም ይባላል። ጦርና ቀስት ይወረወር ድንጋይ ቢወረወር ኢንኬዝ ቢመጣ ሴንሲቲቭ ቦታ እዚህ ጭንቅላትና ፌስ ግንባር አካባቢ ነው። ነሐስ ብረት ገንባል ላይ አድርጓል። ማን ነው ምድር እሱ የሚባለው? ሄልሜት። ደረት አካባቢ ሰው ቢመታ በቀስትም በጦርም ልብ ስለመሆነ እዚህ ሴንሲቲቭ ስላለ ሰው ይሞታል። ቀላል አይደለም። ስለዚህ ብረስት ፕሌት ለብሷል ይላል። ብረስት ፕሌት ምንድን ነው በአማርኛ? ጥሩር በአማርኛ ከባድ ነው። እንደውም ብረስት ፕሌት ይሻላል። ከታች ለእግር እንኳን እንዳያነክስ ድንገት ቀስት ከመታው የነሐስ ገንባል ላይ አድርጓል። ጋር ፉል ኦፍ ፕሮቴክሽን ብረት ለበስ ነው ጀነራሊ። በዚህ ላይ ቁመቱን አስቡት። በዚህ ላይ ከልጅነቱ ጀምሮ ጦረኛ ነው። የጦር ልምድ አለው። ኦቨር ኳሊፋይድ። በዚህ ላይ he knows what to do። እየረገማቸው ይገባል፣ ቃል ያወጣል with the same principle for different purpose and character። ቃል እያወጣ ኢንቲሚዴት እያደረገ ይሄዳል። ከኢንቲሚዴሽን በኋላ አንድ ቀን በአካል ይገለጥባቸው ነበር። This principle is the principle of the kingdom of God, by the way. The devil is a counterfeit. የራሱ ፕሪንሲፕል የለውም። ኮራጅ ነው። ከኛው ነው የሚወስደው፣ ለሌላ ዓላማ ይጠቀማል። ቃል እያወጣ ተመልሶ ይሄዳል። ሳኦልና ጦረኞቹ የቢንያማውያን የኔር ልጅ አበኔር ሌሎች ኃይለኛ ሰዎች በዙሪያ ቢኖሩም ከዚህ ተግዳሮት ጎልያድ ከተሸከመው ስም ሊያመልጥ የቻለ የለም። ኢንቲሚዴት አድርጓቸው የሉም። ሰዎቹ ቀልጦ አለባቸው። ማን ያድናቸዋል? ሌላ ስም ያለው በዛ ስፍራ መምጣት አለበት። ስም እየገባችሁ ነው የማወራው። ከጎልያድ ስም የተሻለ ስም ያለው ካልመጣ አደገኛ ማንም የማይቋቋመው ስም በኤላ ሸለቆ ከወዲያ ማዶ እስራኤላውያን ላይ እየዛተባቸው ነው። መፍትሄው ባሪያ ሆኖ ከመገዛት ወይ ከመሞት ውጭ ሌላ ምንም ለዚህ ስም የማይገዛ አልነበረም። ለጎልያድ ለተገለጸበት ስም ግን ስትል የጎልያድ የራሱ ስም ነው። ከኋላ ስም የለውም። ያካበተው ያጠራቀመው ስም ነው። ስሙ የሚናቅ አይደለም የጎልያድ። ነገር ግን አባትየው ሄድና ወንድሞችን ጠይቀና ወንድሞችን ስትጠይቅ ደግሞ ይሄንን ስንቅም ጦር ሜዳ አቀብላቸው። ከሳኦል ጋር ዘምተው ነበር ታላላቆቹ እነ ኤልያብ እነ ሳማ። እግረ መንገድን ለሻለቃው ለጦር አዛዣቸው ለነሱ ዲቪዥን ደግሞ ለሱም ደግሞ ይሄን እሸትና አይብ ለዛው ስንቅ አድርገህ ለሱም ለሻለቃውም ስጠው። የወንድሞችን ሰላም ጠይቀና በጎችን ለእረኛ ጥለህ ብሎ ያጩጨ ልጅ ትንሽዬ ልጅ መጥቷል። ብቻውን አልመጣም። እረኛው ዳዊት ትንሹ ዳዊት ስም የነበረው እረኛ የሚል ስም ነው የነበረው በራሱ። የዳዊት ስም ወንጭፍና በትር ከዛ ያለፈ ስም የለው። በራሱ ስም ከሄደ በራሱ ግራውንድ ላይ ከመጣ ከጎልያድ ጋር የሚመጣጠን ስም የለውም ዳዊት። እረኛ ከእንደዚህ አይነት ስም ከወጣለ ሰውዬ ጋር አይመጣጠንም። ምን ይሻላል? ዳዊት ሞኝ መሆን የለበትም። የአብርሃም ኪዳን ውስጥ ስላለ በአብርሃም ኪዳን ውስጥ ገብቶ ከዛ the highest form of name ጋር ራሱን ኮኔክት ካደረገ no more his own name። እረኛ አትሆኚ ትችያለሽ። you are nobody በምድር ላይ who cares? come with that powerful name።
ኦ ማይ ጋድ! ስብከት ብቻ እንዳይመስላችሁ፣ በዚህ ስም በዚህ ትምህርት መዓት ነገር ተሻግሬያለሁ እኔ። ከስም በላይ ስም ሲል ብዙ ስም ያላቸው ካንሰር ስም አለው ታውቃላችሁ። የገዳይነት ስም አለው። አንድ ሰው ሐኪም ቤት ሄዶ የካንሰር አዘማር ኦፍ ፋክት ሐኪም ቤት ሄዱና ሰዎች የሆነ ካንሰር ስክሪኒንግ ምናምን አዴድት ጀስተርዴይ ዘ ዴይ ቢፎር ጀስተርዴይ ዝም ብዬ ጊዜው ስለደረሰ ኢንሹራንስ ልጠቀም ብዬ ስሄድ ካንሰር ስክሪኒንግ ሁሉ ነገር ሰውየው አዘዘልኝ። ሄድኩኝ። እንዴት ደስ ይላል! ሪፖርት በሙሉ ኖርማል ሲሆን አጋዳ ፕሬዝ ዘ ሎርድ። እኔ ከሜዳ እንዳገኘ ወይ ስፖርት ስለምሰራ ወይ የሆነ ነገር አድርጋ ላይ አይ ጋት ዳት ኔም ሃሌሉያ ዳስ ዘ ኔም ዳስ አባቭ ኤቭሪ ኔም። ነገር ግን ልክ እንደኔው ብለድ ወርክ ሲምፕሊ የሳቁ ከዶክተሩ ጋር እየተጫወቱ ልክ እኔ እንዳደረግኩት ፕሪስክሪፕሽን ተጽፎላቸው ወስዶ ብለድ ወርካቸውን አሰርቶ ዶክተሩ ጋር ሲመለሱ አም ሶሪ አይ ጋት ሳምቲንግ ቱ ቴል ዩ ዩ ጋት ዲስ ኤንድ ዲስ። የካንሰር ስም ሲሰሙ ሰዎች ምን የሚሉ ይመስላል? ልባቸው መፍሰስ የሚጀምረው ዋይ እኖራለሁ ከሚለው ካላቸው ስም ይልቅ ሌላ አስፈሪ ስም በመንገዳቸው ላይ በሚመጣበት ሰዓት they get intimidated with that name። ካንሰር ስም ነው። HIV ስም ነው። ብለድ ፕሬሸር ስም ነው። የስማቸው መጠንና ማድረግ የሚችሉበት አቅሙ ቢለያይም ዳያቤትስ ስኳር በሽተኛ ስም ነው። ካንሰር የሚለውን ሐኪሙ ሲነግራቸው ሰዎች ለዚህ ስም መፍረክረክ ይጀምራሉ። አንዳንዶቹ እንደውም በዛው ሆስፒታላይዝድ ይሆናሉ፣ በዛው ይሞታሉ። የስሙ ታላቅነት ነው የገደላቸው። ስሙ ታላቅ ነው ወይ? የስ። የጎልያድ ስም ታላቅ ነው? የስ፣ አልካድኩም። ነገር ግን ከጎልያድ የሚበልጥ ስም መጥቷል። ኦ ማይ ጉድነስ! ታላቅ ሰው አስገብታቸዋል። he can tell you what that name is። ፓስተር ሜሮን እንኳን ደህና መጣ። ተባረክ አቦ። ዌልካም ፓስተርዬ፣ ዌልካም ብለናል። ፕሊዝ ዊ ዋና Thank ሃቭ ዮር ቶት ኦን ዘ ኔም ኦፍ ጂሰስ። I'm just ስቴይ enjoying. ስቴይ ቱንድ። I don't want to. ልጨርስና ወደሱ መልሳለሁ። በላር ሜሞሪ ኦኬ ሊስን ልመልሳችሁ። እኔ በራሴ በአባቴ ስም መጣሁ ስላችሁ አለ ኢየሱስ፣ አልተቀበላችሁኝም። ኢየሱስ በራሱ ስም አልመጣም። አንድ አይሁዳዊ አንድ የገሊላ ሰው ነው አልመጣም። አዎ የገሊላ ሰው ነው። ጌታችን ከይሁዳ ነገር ነው ተብሎ ተጽፏል። አዎ የይሁዳ ነገር ተወላጅ፣ የቤተልሔም ተወላጅ፣ ዘር ሐረጉ ከዳዊት ቤት የሚመዘዝ ነው። ኖ ዳውት። አዎ እናቱ ማርያም ትባላለች። ብዙ ነገር ተጽፏል ስለዚህ ሰው። ስሙን እናውቃለን ያሉ የመንደሩ ሰዎች እናቱ ማርያም ትባል የለምን? የጸራቢው ልጅ አይደለምን? ይሄን ያህል ነው የሱ ስም የሚያውቁት። ማንነቴ ይሄን ያህል ነው ያሉት ነው። ወንድሞቹ ነከሌ 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 ናቸው። እህቶቹስ በእኛው ዘንድ አይደለምን? ስራው ሙያው በቃ አለኝ የሚለው በእጁ ያለው ፕሮፌሽኑም ቢሆን ጠራቢነት ነው። በቃ ዳስ ኔም ይሄን ያህል ነህ ማለት ነው። ስም ማለት ይግባችሁ። ነገር ግን ሌላ የማያውቁት ኔም አለ። this man came with the powerful name that's above every name። በአባቴ ስም ለካ ብቻውን አይደለም ሌላ ስም ይዞ ነው የመጣው። ከበስተጀርባ ኮኔክትድ የሆነበት ሌላ the highest form of name አለ። ያ ኔም ምን እያልኩ እንደሆነ ከገባችሁ በአባቴ ስም ነው የመጣሁት። ብቻዬን አልመጣሁም። እንደ ገሊላ ሰው አልመጣሁም። እንደ ይሁዳ ተወላጅ አልመጣሁም። የጸራቢው ልጅ በሚል ልክ አልመጣሁም። ባይወልዶም ያው እንደ አባት ስለሚቆጠር ማለት ነው። እኔና አባትህ እንዳለችው በማርያም በእናቴ በድንግል ማርያም ስምም አይደለም የመጣሁት። በፈሪሳውያን የኔም ልክም አልመጣሁም። የመጣሁት በሰማይና በምድር ፈጣሪ ስም ነው የመጣሁት። ሌላው በራሱ ስም ሲመጣ ትቀበሉታላችሁ። ኦኬ ወደ ጎልያድ ልመልሳችሁ። ጎልያድ የሚናቅ ስም እንደሌለው ነግሬያቸዋለሁ። ብረት ለበስነቱ፣ ጃይንትነቱ፣ የጦር ልምዱ፣ ተናጋሪነቱ፣ ኢንቲሚዴቲቭ መሆኑ that's his name but the problem አዎ በዛ አካባቢ ከሳኦልም ማንኛውም ከነ የኔር ልጅ አበኔር የጦር አዛዥ ጀግኖች፣ ጽኗን ኃያላን ቢንያማውያን በሳኦል ዙሪያ ከነበሩት ሁሉ ይልቅ የከበረ ስም ስለሆነ፣ ከባድ ስም ስለሆነ፣ ኢንቲሚዴቲቭ ስም ስለሆነ ይህን ስም መቋቋም የቻለ አልነበረም። ሌላ አንድ ብላቴና መጣ። ኤላ ሸለቆ የመጣው ስንቅ አድርስ ተብሎ ነው የመጣው። በዛ ዞር ዞር ሲል ማስታወቂያ ነገር አየ መሰለኝ። ንጉሥ ሲጨንቀው የጨነቀው እርጉዝ ያገባል አሉ። ሳኦልን የሚያክል ታላቅ ንጉሥ መቼም በራሱ አለመታዘዝ ነው ወደዛ ደረጃ የወረደው። ከእግዚአብሔር ስም ተነቅሎ ብቻውን የራሱን ስም ይዞ የቀረው
የራሱ ስም ደግሞ ከምንም አያድነውም። ሌላ የተሾመ አለ ከእግዚአብሔር ስም ጋር ኮኔክትድ በአኖይንቲንግ ኮኔክት የተደረገ ታስታውሳላችሁ። በወንድሞቹ መካከል ተቀባ። ከዛን ቀን ጀምሮ የእግዚአብሔር መንፈስ በኃይል ላው ላይ ይመጣ ነበር። ኮኔክትድ ማለት ነው with the name። ይሄኛው ዲስኮኔክትድ ነው from the name። ድሮ ስም ኃይል የሆነው ድል የሰጠው ለሳኦል ያ ስም ነበረ። ከዛ ስም ተቋርጧል። ይሄ ኮኔክት የተደረገ ስም ያለው ግን ብላቴና እረኛ መጣ። እኔ ገረስሰዋለሁ ሲል ሳኦል መጥቶ እንዴት አንተ ህፃን ልጅ ነህ? ተመልከቱ፣ ስም የለህም፣ እሱ ስም አለው። ማን ነው ይሄንን የሚናገረው? ሳኦል። ከወገን ፓርት ሆኖ የጠላትን ታላቅነት እንደመናገር አጸያፊ ነገር በእግዚአብሔር ፊት የለም። don't talk about the power of cancer, don't talk about something else። በጆሮዬ እንደሰማሁት እንደዛው ይሆንባቸዋል ብሏል እግዚአብሔር። ሮንግ ኮንፌሽን ታስታውስ እንደሆነ የጠላቶቻቸውን ታላቅነት በወንድሞቻቸው መካከል ሲያወሩ እንዳንበጣንን እኛ እነሱ እንደዚህ ናቸው ሲሉ እግዚአብሔር በጣም ያበሳቸው የጠላትንና አንዳንድ ሰዎች መሰክራሉ ብሎ የሰይጣንን ታላቅነት ተናግሮ የሚወርዱ አሉ። ስለ ሰይጣን ጥቂት ነው የተጻፈው። ጥቂት ከመናገር ውጪ እንድናወራም አልተፈቀደልንም። ሲጀመር ይህ የሰው ዓለም እንጂ የሰይጣን ዓለም የመላእክትም ዓለም አይደለም። ሲጀመር አይደለም ስለ ሰይጣን ስለ መላእክት ብዙ ማውራት አንችልም ከተጻፈው ውጪ። ፖይንቴን አልልቀቅ ላሳጥረው። ያ ሌላ ስም እንዳለው የገባው ብላቴና don't worry about me። እሺ በኔ ስም ሂድ አለው ጳውሎስ። ማነው? ሳኦል። በሳኦል ስም ሄድ ምን ታውቃላችሁ? የሱን ትጥ የሱን አልባሳት አልብሶ በኔ ስም ያ ስም የሳኦል ስም የሚያድን ቢሆን ኖሮ መጀመሪያውኑ ለምን አልሄደምና ለምን ከዛ ስም ጋር አልተጋጠመም? ኖ በዚህ ስም መሄድ አልችልም። ይግባችሁ እያልኩ ያለሁት አላጎራይዝ እያደረግኩ ነው። አላጎሪ በስፍራውና በአግባቡ ትክክል ነው። ዶክትሪን አልመሰረቱበትም። የኔን ልብስ ለብሰህ ሂድ የሚለው ሳኦል ምን ማለት ነው? በእኔ አይደንቲቲ ተገለጥ ማለት ነው። እኔ የምናወራው ዛሬ ስለ አይደንቲቲ ነው። መጠሪያ ስም እያወራን አይደለም። ህፃን ሲወለድ ያው መጠሪያ ስም ስለሚወጣለት ኢየሱስ ብሎ አወጡለት መልአኩ ባለው መሰረት። ደሞም ትንቢታዊ ስም ነው፣ የሚመጥነውም ስም ነው። በእርግጥ ሌላው ዝም ብሎ ነው የሹዋ ብሎ የሚያወጣው። አዳኝ፣ መድኃኒት፣ ታዳጊ። እውነትም ለዚህ ህፃን ግን ይገባዋል ይህ ስም። ከዛ ያለፈ አይደለም። ነገር ግን የምናወራው መንፈሳዊ ስም ሬፑቴሽን፣ ፓወር፣ ይህንን ነው እያወራን ያለ ነው። ሳኦል ዳዊት ነው በራሴ ስም ነው የሚሄደው። እሺ የራስ ስም ማን ይባላል? ዳዊት እባላለሁ አይደለም። ወንጭፍ፣ የእረኛ በትር፣ እቺው ነች ስምህ። የስ ኃይል ማለት ነው። ስም እወቁ፣ ፓወር። ነገር ግን he connected himself with the powerful name ever through the Abrahamic covenant, blood covenant። ለምንድን ነው ያልኩት? ይሄንን ከየት አመጣው? ይህ ያልተገረዘ ፍልስጤማዊ የሚል የምንድነው? ስለ ግርዛት ስለ ሰርከምሲሽን ለምን አነሳ? ግርዛት የማን ኪዳን ነው? የአብርሃም ኪዳን። እግዚአብሔር የማን አምላክ ነው? የአብርሃም አምላክ ነው። አብርሃም ምን ብሎታል? ኪዳን ሲገባለት የሚጣሉህን እጣላቸዋለሁ ብቻህን አይደለህም ዩ ጋት ፓርትነር። የሚጣሉህን እጣላቸዋለሁ። እዛ የአብርሃም ኪዳን ውስጥ እግዚአብሔራዊ ፓርትነርሺፕ አለ። ብቻውን አይደለም አብርሃም የሚያደርገውን ሁሉ የሚያደርገው ብቻውን አይደለም with the name። ስለዚህ በአብርሃም ኪዳን ውስጥ ያለ ሁሉ ደግሞ ራሱን ሊንክ ማድረግ ስለሚችል ዳዊት በአብርሃም ኪዳን ራሱን ስላየ ነው ያልተገረዘ ያለው። ኦኬ ሊጀመር ነው ጉዱ። this guy got the name። ብረት ለበስ ነው፣ ሴፍ ነው። የያዘውን ጦር፣ የያዘውን ሴፍ፣ የያዘውን ጋሻ ቢወረወር በጥይት ስፒድ አይመጣም። ቀስት ቢወረወር ዞርም ሊል ይችላል። አልፎ ቢመጣ ብረስት ፕሌት፣ አልፎ ቢመጣ ሄልሜት። እግሩ አካባቢ እንኳን የነሐስ ገንባሌ እንዳያስነክሰው። መቼም እግር ቢመታ አይሞት። አጠገቡ ተንደርድሮ ቢመጣ በአንድ እጅ እንደ ልብስ ጨማምቆ መጣል ነው። ቁመቱ ሬጉላር ነው። በዚህ ላይ ከልጅነቱ የጦር ልምድ አለው። ይሄ ሁሉ የእሱ ስም ነው። ሳኦል የተናገረው እኔ አይደለሁ። ወገን ስለ ጠላት ታላቅ ስም ሲያወራ አውርቷል። ሰነፍ ድሮ ከዚህ በላይ ምን ያወራል? ሳኦል ከተዘባረቀበት ካምባረቀበት ቆይቷል። እግዚአብሔር ሲራራ ይጨክናል። እግዚአብሔር የጨከነበት ቦታ ላይ ይራራል። ኮንፊውዝድ። ስለዚህ ዳዊት ግን ኮንፊውዝድ አይደለም። ዶንት ወሪ I'll fight with him with my own name. I mean with the name that I am connected to. Listen ያለው ረገመው ይላል ጎልያድ። አየውና ናቀው። ምክንያቱም አንድ ቀይ ብላቴና መልኩ ያማረ አይኖቹም የተዋቡ ተብሎ የተጻፈለት ዳዊት ትንሽዬ ልጅ ያሳዩት የሚያሳሳ ከዚህ ጋር ነው የምዋጋው። በዚህ ላይ ይዞ እየመጣ ያለው
የእረኛ በትርና ወንጭፍ ነው። አንተ ውሻ መሰለህ እንዴ? በዚህ ላይ ምን አማልክቱን አዶ ከብሬ ጠራና ወይ አዶ ከብሬ ለካ እንትን ነች የኢትዮጵያ ነች። ማን ነው? ቤልዜቡል የአቃሮን አምላክ የአቃሮን አምላክ ቤልዜቡል እኮ የጥንት ነው ታውቃላችሁ። ኢዮራም ቤልዜቡልን ጠይቅልኝ ያለው ማለት ነው። እድንላለሁ ገበጣ አምላክ ስለሌለ ነው የአቃሮን አምላክ ቤልዜቡልን የምጠይቀው። ሞታል እንጂ ከዛ ላትወርድም አሉ አንድ ነብይ። አቃሮን ሊሆን ይችላል፣ ማነው ቤልዜቡል ሊሆን ይችላል። በአማልክቱ ስም ረገመው። አሃ ጎልያድን ራሱን ኮኔክት አደረገ ወደ ሌላ የጥንቆላ መንፈስ። አትሊስት ኃይል እንደሚያስፈልገው ገብቷል። ሌላ ተጨማሪ ስም ኮኔክት አድርጓል። በአማልክቱ ስም ማድረጉ ጥሩ ነው። አሁን ይህ ሰውዬ ፕሪንሲፕል እኮ ገብቶታል። በነገራችን ላይ ዳዊት ግን እዚህ ጋር እቺን ነው ተናግሬ ለሜሮን የምሰጠው። አንተ በጦርና በጭሬ በሌላ ቋንቋ በራስህ ስም ወደ እኔ እየመጣህ ነው። እኔ አንተ በተገዳደርከው በጭፍሮች አምላክ ስም እመጣብሃለሁ። በጭፍሮች አምላክ ስም። ዳዊት ለካ ሞኝ አይደለም። ለካ አንዲት በትርና ወንጭፍ ይዞ የሚሄደው እድስም ማረር በእጅህ ምን አለ ነው እግዚአብሔር ፕሪንሲፕል። በእጅህ ግን ምን አለ? ወንጭፍም ሊሆን ይችላል። ዶንት ወሪ፣ ኑክሌር መሆን የለበትም። በእጅህ ምን አለ? እግዚአብሔር ፕሪንሲፕል። ሲድ አለ ወይም ታስታውሳላችሁ፣ 5,000 ሰው ለመመገብ በእጃችሁ ምን አለ? 5 እንጀራና 2 ዓሣ ተገኝቷል። ዶንት ወሪ፣ ብሪንግ ኢት አፕ። በእጅህ ምን አለ? በትር። ኢትስ ኦኬ ዳትስ ኢናፍ። ሙሴ በእጅህ ምን አለ? በአሁን ሰዓት ተገኘ እረኛ በትር። ዶንት ወሪ ዳትስ ኢናፍ። በእጅህ ራይት ናው what do you have? I got a shepherd staff. That's enough. Throw it away. Put it down. እባ ያዛት በትር። በቃ በዚህ ነው ባህር የተከፈለው ሁሉ በዚህ ነው። with name ግን ላኪ አለው። ዝም ብሎ በትሯ ማጂክ አይደለችም። በእጁ ምንድን ነው የተገኘው? የእረኛ በትርና ወንጭፍ። አዲስ ነገር አላመጣም። just right where you are. Right what you have. Right now what do you have? Are you an engineer? Go do something with it. ቆሎ ሻጭ ነህ? አሁን ቆሎ ሽጦ ሀብታም የሆነ የለም። ነገር ግን do something with it. I'll be with you. Are you doing something right now? Don't just jump into something else. Do what you have right now. But with the name. ስሙን ይዞ ወጣ። በተገዳደርከው በጭፍሮች አምላክ ስም ነው። በትር መሆኗን አቲ፣ ወንጭፍ መሆኑን አቲ። አዎ ነገር ግን በተገዳደርከው በጭፍሮች አምላክ ስም ነው የሚመጣብኝ። ሞኝን ፈልግ፣ ባዶ እጄን እረኛ ሆኜ የምመጣብህ። በእረኝነት በዛም በማንነቴ ከሆነማ የበግ እረኛ ሆኜ የምመጣ። የበግ እረኛ ማን አሸንፎ ያውቃል? ቀበሮ ቢመጣ ራሱ ያሳድደዋል። አንበሶችና ድቦችን ባሸነፍኩበት በዚህ በላይ ባለው በዛ በወንድሞቼ መካከል በአባቴ ቤት ውስጥ በተቀባሁበት ቀን በላይ ባረፈው አኖይንቲንግ ከዛን ቀን ጀምሮ የእግዚአብሔር መንፈስ በኃይል በላይ ይመጣ ነበር። በሌላ ቋንቋ ኮኔክትድ ነኝ ከዛ ስም ጋር። ሃሌሉያ። ስለዚህ አሁን ዊዳኔም አንበሶችና ድቦችን በተነሱብኝ ጊዜ እመታቸውም አስክላቸውም እገላቸውም እንደነበረ ሁሉ ራይት ሄር ሰዓት መጥቷል። እግዚአብሔር ይመስገን። ይሄም ከነዛ ከድቦቹ ከገደልኳቸው ከነቀበሮቹ እንደ አንዱ ነው የሚሆነው። ይሄ ጃይንት መሆኑ ብረት ለበስነቱ who cares? ብቻዬን አልሄድም። I am going to fight with him with the name that's above every name። በጭፍሮች አምላክ ስም ነው የምመጣብህ አለው። እዛ ጋር ክፍሉን ታስታውሱ እንደሆነ። ስለዚህ ያንን ስም ይዞ ሄደ። ያኛውም ደግሞ የራሱን ስምና የአማልክቱን ቅድም መጨረሻ ላይ ብቻ የራሱን ስም ነበር ይዞ የመጣው። መጨረሻ ላይ ሁኔታው አስፈራው መሰለኝ። ሰይጣን ሹክ ሳይለው አይቀርም። ሌላ ስም ያስፈልጋል፣ የመጣብህ ስም ከባድ ስም ነው ሲለው እና አዶ ከብሬ መጥራት ጀመረ። በአማልክቱ ስም ረገመ ይላል ስም። ሰይጣንም ጎልያድም ብቻውን አልመጣም። እንደማያዋጣው ብረት ለበስነቱ የያዘው የራሱ ቢልድ ያደረገው አኪሙሌት ያደረገው ስም አልበቃ ሲለው ሌላ ስም እነ ቤልዜቡልን ኮኔክት አድርጓል። ቀላል አይደለም ለማያምን ሰው። ዳዊት በእግዚአብሔር ስም ባይመጣ ቀላል አይደለም። በነ ጥንቆላ በነ አዳልሞቲና በነ ምንድነው እሱ በነ ቡዳና ጂኒ በነ አጋንንት ሳቢዎች በነዛ መምጣት ቀላል አይደለም ብቻውን ካገኘው አንድን ሰው። ነገር ግን with the name that's above every name, praise the Lord, hallelujah። ማን ነው የሚቋቋመው ከዛ ስም ጋር? ከዚህ በኋላ የሆነው ምንድነው? ዳዊትም ሮጠ፣ ኮረጆውን አነሳ፣ 5 ድንጋዮች ወሰደ። ሃሌሉያ። አንዲት ጠጠር ብቻ ከዛ ውስጥ 5 ያነሳበት ምክንያት ጀስት በአጋጣሚ አንዱን ብስት አንዱን ተጠቀማለሁ ብሎ ነው። ግን በመጀመሪያው ሰክሰስፉል የሆነው ገስዋት ሰውየው እዚህ ግንባሩ ላይ ብቻ አይኑ አካባቢ ብቻ ክፍተት ያለው። ስለዚህ ሁሉም ብረት ለበስ ነው። ሄልሜት አድርጓል፣ ብረት ጥሩት አድርጓል። ስለዚህ 1 in a million አስተካክለ እዚህ ውስጥ ማስገባት አይችልም። ጥይት እኮ አይደለም 1 in a million። ቀስትና ወንጭፍ እንደዚህ እንትን አዩ ኪድሚ ድንጋይ ሲነጣ ሲጀመር ጋሻ አለው ሰውየው መመከት ይችላል። ከርቀት እኮ አይተ ዞር ማት ትችላለህ። በጥይት ስፒድ አይሄድም።
1 in a million alquachu. No matter how hard you try, you'll never be successful. It's challenge. Lela untin no successful no the yazo sim so yo. Yonon simu. I'm word with the name መስራት የለም ክብር ለእግዚአብሔር ይሁን በጭፍሮች አምላክ ስም አንዲት ተጠር ቢወረውር ካልጠፋ ቦታ እዚህ ለማረፍ ትችል ነበር ኢላማ ላይ መታው ምችል ነበር አዘማረፋት ቅድም የሆነ እንደዚህ ያለ ነገር ያያየው ነበር ወንጭፍ የሚወረውር ሰውዬ አያገኘውም የሚወረውረውን ስሙ አያገኘው ምክንያቱም ወንጭፍ እኮ እንትና ኢላማ እንደዚህ ሹተር ሻርፕ ሹተር የሚባለው ስናይፐር እኮ አይደለም ስናይፐርም ቢሆን እኮ አስተካክሎ ጥቅቆ መምታት ከባድ ነው እንዲህ አወዛውዞ ለስሊንግ ሻት አወዛውዞ አንድ ይለቃል ዳዊት አይመስለኝም ነኝ ዳስ the name የጭፍሮች አምላክ ስም ያለው እዚህ ውስጥ ተቀረቀረው ምን ብሎ ኮንፌስ አድርጎ ነበር I'm going to kill you I'm going to finish you up I'm going to page you እንቅላትን ካንተ ቆርጣለሁ በሰይፍ ነው ግን የሚቆርጠው እቺ ኮንፌሽን ግን ምንድነች ሰይፍ ያላዘ በትር ነው ያዘው በበትር ይቆረጣል እንዴ confession brings possession praise the Lord ከዛ እውነት ልክ እንደተናገረው ሰውየው ሲወድቅለት ሮጦ ሄደ እንቅላቱ ላይ ቆመ ባዲው ላይ የራሱን ሰይፍ ይዞ አንገቱን ቆረጠ አንገቱን ይዞ ወደ ኢየሩሳሌም ተመለሰ ይላል ክብር ለእግዚአብሔር ይሁን ልላችሁ የፈለኩት በራስ መምጣት ማለት እንደ ጎልያድ ነው በእግዚአብሔር በአባቴ ስም መጣሁ አለ ኢየሱስ ክርስቶስ ስም ወንጌል ይሄ ምሳሌ ያዙና እኔ በአባቴ ስም መጣሁ ስላልተቀበላችሁኝም ሌላው በራሱ ስም ሲመጣ ተቀበሉታላችሁ ኢየሱስ ክርስቶስ ታሳውሱ ነው ለደቀ መዛሙርቱ ምን አላቸው ከዓለም ለይተህ ለሰጠህ ለነሱ ስምህን ገለጥኩላቸው ወካና ነኝ ኤሎሂም የሚለውን ስም ያስተማራቸው God God ያስተማራቸው ያህዌ ቫቭሄ የሚለውን ስም ያስተማራቸው ምን አይነት ስም ያስተማራቸው ዛጋ ምን ይያለ ነው ስምህን ገለጥኩላቸው የሚለው አቅምህን ማንነትን ፍቅርህን ደግነትን ቸርነትን በኃጢአት አማካኝነት ሰውና እግዚአብሔር ተለያይቶ የኃጢአት መጋረጃ ጣልቃ ገብቶ ስለ እግዚአብሔር የሚያውቅ አልነበረም ነገር ግን today hallelujah I have revealed the name that's above every name ማለት the name of God means the name hallelujah loving name compassionate name hallelujah God is just such a healer God እግዚአብሔር የተመሰገነ ይሁን በአጠቃላይ ብቻዬን እንዳሰብኳችሁ እመለስበታለሁ በዚህ ስም ብዙ ነገር አምልጫለሁ ይሄንን ኔም አንደርስታንድ ካረኩ በኋላ ኔም የሚለው ከገባኝ በኋላ ስሙን ጠርቼ በኢየሱስ ክርስቶስ ስም ስንል ኢየሱስ የሚለውን ስም እንደ ማጂክ የመጥራት ሳይሆን ከኢየሱስ ክርስቶስ ማንነት ጋር የተገናኘ ተልእኮውን ይህ ሰው ኢየሱስ የሚባል ሰው የተገለጠበት መድኃኒት ይዞ የገለጠው አዳኝነት ይዞ የገለጠው power protection everything hallelujah you got that name today እዚህ ውስጥ የምትሰሙ ሰዎች that's the name that saves you from death that's the name that delivers you from anything praise the Lord ሜሮን ቀጥል የት ሄደ ሜሮን Okay, ይመለሳል ቀጥሉ እናንተ ሶሪ ናርዲዬ ፓስተር ሚሮንን I think ታፕ ስላልተደረገ ሊሆን ይችላል ያወረደው የወጣው ስለዚህ is there any way that we can connect back is there any other way I think እንደገና ምናምን ወጥቶ ሊሆን ይችላል ነው ተፈልጎ ወጥቶ ሊሆን ይችላል ሰላም አይቆራርጥም ኦኬ ተመልሶ መጥቷል እባካችሁ ቅዱሳን ታፕ አድርጉ የሱንም ፔጅ ላይ እየገባችሁ ላይክ አድርጉ ላይክ በጣም አድርጉ እንዳያስወጣው ኔትወርኩ ማለት ነው አብራችሁን ቆዩ በሚቀጥለውን ደግሞ ከፓስተር ሜሮን ጋር በሱ ኤሪያ ላይ ያለውን የኢየሱስን ስም ኤግዞልት ያደርግልናል በውስጥ ያለውን ሁሉ ይነግረናል ናርዲዬ ባክ ቱ ዩ ምትዩ ካለም ጨምሪው ካለ ከፓስተር ሜሮን ከመግባቱ በፊት ያ ማይ ጉድነስ በቃ እኔ የለውም ሰምጫለሁኝ ኃይልሻ በጣም እየገለጠልን ያለው የስሙን ኃይል በደንብ አድርገን ልንቀበለውና ወደ ውስጣችን ልናስገባው ይገባልና አሁን ደግሞ ፓስተር ሜሮን ይጨምርልናል ያው ዌልካም ፓስተር ሜሮን እንኳን ደህና መጣ ስለመጣ በጣም ደስ ብሎናል ጊዜ ካለ እና ቪዲዮውን ማብራት የምትችል ከሆነ ካሜራህንም አብርተህ ብታወራን ደስ ይለኛል በጣም ስለ ክርስቶስ ኢየሱስ ስም እያወራን ያለነው ስለ ስሙ ኃይል ያው እንደምታቀው የዚህ የፖድካስት ዋናው ዓላማ
ሴቶችን ሊፍት አፕ ከማድረግም ደግሞ ባሻገር ችግሮቻችንን እንዴት አድርገን ቻሌንጅ እንዴት እንፍታ የሚለውን ነገር ነው ብዙ ጊዜ የምንነጋገረውና ዛሬ ደግሞ በዚህ ስም የተሰጠን ይሄ ስም አለና ይሄንን ስም እንዴት አድርገን እንጠቀመው እንዴት አድርገን በቤታችን ውስጥ እናስገባው የሚገባውን ክብር እንዴት እንስጠው እያልን እየተነጋገርን እያለ ያው እንግዲህ ኃይልሻ ስለ ስሙ እያስተማረን ነበርና በዚህ ላይ ደግሞ የምትለው ነገር ካለ ያው ላንተ እንሰጣለን ማለት ነው ጊዜውን thank you so much ስለመጣ thank you so much ድምጼ ይሰማል yes ይሰማል ለመስማት ለመካፈል ነው የገባሁት ግን በጣም ነው ኢንስፓየር ያደረከኝ ኃይልሻይ ጌታ ኢየሱስ ይባርክ አሜዚንግ የሆንክ አስተማሪ ነህ ይሄንን አይ ቲንክ የዛሬ 6-7 ዓመት አንድ ቦታ ላይ ያገልግልኸው ነበርና so powerful ሶሉሽን በነገራችን ላይ አንዴ ላቋርጥ ሜሮንዬ ሁላችሁም የኔ ተከታዮችም እዚህ ውስጥ ያላችሁ ሰዎች ፓስተር ሜሮን ገና ወደ ቲክቶክ መምጣቱ ስለሆነ እንትኑ ላይ ግቡና በጣም 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 አስደናቂ ተማሪ ነው በጣም አስተማሪ ነው የተወደደ ነው የናርዲ ሜራሄልም የኔም ተከታዮች ሁላችሁም ላይክ አድርጉ ላይክ መጥቶ ሌላ ጊዜ የሚያስተምረናል ይሄንን ዛሬ የተናገርኩትን ሐሳብ ሳውዝ አፍሪካ የነሱ ቤተክርስቲያን አብረን አገልግለናል ከፓስተር ጋር እና ወሄድ አላቋረጥህም ላይክ አድርጉ እየገባችሁ የሱ ፎሎ አድርጉት የፓስተር ሜሮንን ፔጅ ገና ነው ለቲክቶክ በጣም ነው የተባረኩት the same አንድ አይነት የሆነ መንፈስ ነው የነበረው እና እንዲያውም እኔ ገብቼ ለመናገር ሐሳብ ማንነበርኝም ለመካፈል ነው የገባሁት ያው ሰላም ልበላችሁ ይሄ ነው ግን እምነት የሚመጣው ከመስማት ነው ይላልና I was just waiting for you to pray for people ይህን ስም ካስተዋወቅን ካስተማርከን በኋላ በዚህ ስም ደግሞ የሚሆን ነገር አለ እና I believe በኋላ ላይ ብዙ ሰዎች ነፃ መውጣት ይችላሉ ምክንያቱም ሰምተን ብቻ የምንሄድ ሳይሆን የምናደርግም ስለሆነ በስሙ ያለው ኃይል ዛሬም ስለሚሰራ ማለት ነው እና በዚህ አጋጣሚ ትንሽ አንድ ነገር መናገር መፈልገው ነገር ምንድነው ይሄ ስም የተሰጠው ለቤተክርስቲያን ነው praise God it is given to the church እና እግዚአብሔር ያለልክ ከፍ ያደረገው ኢየሱስን ስሙን እና የስሙን የእግዚአብሔርን ኃይል ሁሉ በኦቶሪቲ በሙሉ ኢንቨስት ያደረገው በስሙ ውስጥ ነው እና that's our power of attorney እኛ ሪፕሬዘንት የምንደረግበት ስም ኢየሱስ ይባላል praise God እና በፓወር ነበር የምታስተምረው so ታሽ ሚ ግን ወገኖች እንዲያስተምሩ ብቻ ሳይሆን በስሙ ላይ ባለን እምነት እንድንንቀሳቀስ የእግዚአብሔር ሐሳብ ነው it is given to the church ለኔና ለናንተ የተሰጠ በሚያስፈልገን ነገር ላይ መፍትሄ የሚሆን ስም የምናደርገው ነገር በሙሉ የምናደርግበት ስም ነው በጌታ በኢየሱስ ክርስቶስ ስም አድርጉት ስለሚል መብላት ቢሆን መጠጣት ቢሆን መውጣት ቢሆን መግባት ቢሆን መሳካት ቢሆን ፈውስ ቢሆን እግዚአብሔር ለአማኞች የሚያስፈልገውን ነገር በሙሉ ኢንቨስት ያደረገበት ስም ኢየሱስ ይባላልና በዛ ስም ነው የተጠመቅነው we are baptized into his name which means የእርሱ አካል ሆነናል ስለዚህ እግዚአብሔር ነገሮችን እንዲያደርግ የሚያደርግ ፊውዝ ሊያደርገው አይችልም ግን ምንድነው የሚያስፈልገው ካለን ይሄንን ተአምር ያደረግ ነው እግዚአብሔርን በመፍራታችን ሳይሆን በስሙ ላይ ባለን እምነት ነው ሲምፕል ነው የተለየን ቅዱሳን ስለነበርን ብዙ ሰዓት ስለምንጸልይ ወይም ደግሞ ስሞች ስላሉን ሳይሆን በስሙ ላይ ባለን እምነት ነውና ዛሬ ባጭሩ ኢንካሬጅ ማድረግ እንፈልገው ኃይልሻም እንዲጸልይ እንፈልገው አማኞች በስሙ ላይ ያለን እምነት ነው ነገሮችን የሚያደርገው praise God
do we have faith? በስሙ ላይ እምነት አለን ወይ? አዎ አለን። ክብር ለጌታ ይሁን። because we are hidden in Christ. ተሰውረናል፣ ተሸፍነናል። የኛ የምንለው ነገር የለንም። we cannot even represent ourselves. ታላላቅ ሰዎች እኛ ሪፕሬዘንት ማድረግ አይችሉም። ጳጳሳት፣ ሊቃውንት፣ ፓስተሮች፣ ሐዋርያት ሊያደርጉን አይችሉም። እኛን ሪፕሬዘንት ማድረግ ብቃት ያለው ስም ኢየሱስ ነው። praise God. እና I'm so blessed and I want you to have faith in his name. በስሙ ላይ ባለን እምነት በጫካ ውስጥ ያለ ገበሬ ታምር ማድረግ ይችላል። ሐዋርያነት ስም የሌለው ጫካ ውስጥ ያለ ገበሬ ስሙን ጠርቶ ታምር ማድረግ ይችላል። ተማሪ ታምር ማድረግ ይችላል። እና የሆነ ኦፊስ ውስጥ ስንገባ አይደለም ይሄ ስም የሚሰራው በስሙ ባለን እምነት ነው። በክርስቶስ ኢየሱስ ከተጠመቅን በኋላ once we are baptized into his body, once we are hidden in Christ, የቤተክርስቲያን ኃይል ያለው እዛ ላይ ነውና we all have this name. Do we have faith in the name of Jesus, the name above every name? እና እግዚአብሔር ለኛ የሰጠን ትልቁ ስጦታ ጸሎታችን እንዲሰማ፣ በድል እንድንመላለስ፣ በካንሰር በደዌ በበሽታ ላይ እባብና ጊንጡን እንጫማ የተሰጠን ስም ይሄ ብቻ ነው። I wish አማኞች በስሙ ውስጥ ያለውን ነገር ኢንቨስት የተደረገውን ነገር ቢያውቁ እንዴት ቪክቶሪየስ ላይፍ ይኖራሉ ብዬ አስባለሁ። praise God. ለዚህ ነው ስናመሰግን መብላትም መጠጣም ስናረግ ስንጠጣም ስንበላም ስንወጣም በስሙ የምናደርገው ነገር ቢኖር እንደምታውቁት ብዙ በሽታ የሚያመጣው አሁን የምንበላው ኒውትሪሽን ነው። ምክንያቱም ሞዲፋይድ ስለሚሆን በተለያየ ነገር ውስጥ ስለሚያ that's why አማኝ በስሙ ጸልዮ መብላት ያለበት ነው። the moment we call upon his name በምግብ ላይ ያለ ማንኛውም አይነት ቫይረስ፣ ማንኛውም አይነት ጀርም፣ ማንኛውም አይነት ጎጂ የሆነ ነገር ይከስማል። ዝም ብለን አይደለም ስሙን የምንጠቀምላችሁ ፈልጌ ነውና is ለሁሉ ነገራችን መልስ ነውና ኃይልሻይ ስለተባረኩ እንደው በቃ I just want them to have faith. በሐዋርያቶች በነቢያቶች ላይ ያለን እምነት በስሙ ላይ ቢሆን እውነት ነው የምነግራችሁ። በስሙ ላይ ቢሆን እንዴት አይነት ተአምር እንሰራለን መሰላችሁ? ከበለ ኢየሱስ ሲሆን እኔ በሰዎች ጸሎት አምናለሁ። የእግዚአብሔር ሰዎች ሲጸልዩልኝ አምናለሁ። ግን our job የኛ ስራ ምንድነው? አማኞች ሁሉ በዚህ ስም ላይ ተንተርሰው በዚህ ስም ላይ አምነው ከበለ ኢየሱስ ሲሆን አጸላይ ሳይሆኑ ጸላይ እንዲሆኑ ነው ምኞቴ። ከበለ ኢየሱስ ሲሆን ጸላይ እንዲሆኑ to take authority የራሳቸው እንዲያደርጉት ከበለ ኢየሱስ ሲሆን እና ይሄን ማድረግ ከቻለን በሕይወታችን ውስጥ ብዙ ቪክትሪ ብዙ ድል ይኖራልና መጨረሻ የምነግራችሁ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይልበታል ይላል። The name of the Lord is a strong tower and the righteous run into him and be saved. Salvation ያለው እዛ ላይ ከማንኛውም ነገርና አልሻይ ቴክ ኦቨር and በዚሁ ግለት ያለ ሰዎች ኒድ ላይ ሊሆኑ ይችላሉ። እንደኔ ዛሬ ድንገት ፈርስት ታይም ነው በህይወቴ ቲክቶክ ላይ በገባሁትና የገቡ ሰዎች ይኖራሉና ይፈወሳሉ። any kind of cancer cancelled መሆን ይችላል። ጭንቀት cancelled ሊሆን ይችላል። ደዌ ሊመታ ይችላል። በዚህ ስም አውርተነው ብቻ ምን ሄደው ስም እንዳልሆነ ብንጸልይ አብረን ደስ ይለኛል። I feel the anointing ስታስተምር እንደው ዝም ብዬ ኢንካሬጅ ላደርግህ ብዬ ሳይሆን ኃይል አለ ስትናገርና ጸልይ ቆይ praise God. Wow. Can I continue, guys? Did now. Yes. Leria Basharara Lamos, Sarabara Lamos. Nardi, listen. Okay. Praise the Lord. Hallelujah. እኛ ፔንቴኮስታሎች ነን። እንግዲህ በልሳን ስንጸልይ ስትሰሙ ምናምን አንዳንድ የተለያየ ሃይማኖት ክልል ውስጥ ያላችሁ ሰዎች እንዳትገረሙ። በልሳን በመናገር የምናምን የመንፈስ ቅዱስ ስጦታን የምናምን ካሪዝማቲክ እንቅስቃሴን የምናምን በመንፈስ ቅዱስ ሙላት የተሞላን በልሳን የምንናገር በጸጋ ስጦታ የምናምን ሰዎች ስለሆነን ቅር እንዳይላችሁ። ያልገባችሁ ነገር ያልገባችሁም ያዙት። የገባችሁ ሰዎች ደግሞ ከኛ ጋር ጸልዩ። እግዚአብሔር ይመስገን። ፓስተር ሜሮን ያወራህ ያለ እኔ like I was really touched. You have no idea what's going on right now. How the Holy Spirit is moving. እግዚአብሔር የተመሰገነ ይሁን።
መጨረሻ ላይ የተናገረውን ቃል ሰምታችኋል። የእግዚአብሔር ስም የጸና ክንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይልበታል። ከፍታ ከፍ ከፍ ይልበታል የሚለው እንግዲህ ከፍታ በምን አቅጣጫ ነው ከፍ ማለት የምትፈልበት? በሽታ ላይ ከፍ እንላለን፣ በኑሮ ላይ ከፍ እንላለን። እውነቴን ነው የምላችሁ። እዚህ ጋር ልብ ብላችሁ አስቡ። ስምህ ማን ነው ብሎ የሚጠይቁን ሲቹዌሽኖች ብዙ አሉ በዙሪያችን። ደጃችንን የሚያንኳኳና አንተ ማነህ? ምን ያህል ትችላለህ? አቅምህ ምን ያህል ነው? ከምን መዳን ትችላለህ? who are you የሚሉን ብዙ አሉ። መጥምቁ ዮሐንስ ታስታውሳላችሁ። ማን አንተ አሉት። ስምህ ማን ነው? ምን ያህል ትችላለህ እኮ ነው። ማነህ? ምን ማድረግ የምትችል ነህ? በማን ስም ነው የምታጠምቀው? ለመሆኑ አንተ እንደምታጠምቀው ማነህ? የምታጠምቀውስ በማን ስም ነው የሚለው ቋንቋ ከዛሬው ትምህርታችን አንጻር እዩት። መጥምቁ ዮሐንስ አይደንቲቲውን ኮንፊውዝ አላደረገም። መሲሁ ነው ወይ ሲሉት he said no መሲሁ አይደለሁም፣ ነብዩና አይደለሁም፣ እከሌና አይደለሁም። እንግዲያውስ ማነህ? እኔ እከሌ ነኝ አላቸው ከመጽሐፍ ቅዱስ ውስጥ ጠቅሶ። በምድረ በዳ የሚጮህ ሰው ድምፅ፣ ያ ሰው እኔ ነኝ አላቸው። እግዚአብሔር ይመስገን። ስለዚህ በትክክለኛ አይደንቲቲ ነው የምንገለጠው። ስሙ በላያችን ላይ ተጠርቷልና በዛም ስም ተጠርተናልና። ቅድም ራሔል ነች መሰለኝ ስትናገር የነበረው ኢየሱስ ክርስቶስ የስም ወራሽ በሆነበት ዕብራውያን ምዕራፍ 1 ቁጥር 4 ከስም በላይ የሆነውን ስም በወረሰ መጠን ከመላእክት ይልቅ እጅግ ኃይልን ስምን በወረሰ መጠን የሚለው ብቻውን አልወረሰም። ከሙታን በተነሳ ጊዜ አብረን የስም ወራሽ ሆነናል። ከዓለም ለይተህ ለመረጥካቸው ለጠራቸው ስምህን ገለጥኩላቸው ተብሏል። ኢየሱስ የመጣበት ስም የአብ ስም ነው። በሌላ ቋንቋ የአብ ክብር፣ የአብ ኃይል፣ የአብ ተልእኮ፣ የአብ ፈዋሽነት፣ የአብ ርኅራሄ ለሰው ልጆች ያለው የእግዚአብሔር መልክና አምሳል የሆንበትን እውነታ የሚገልጥ ስም ነው። ስለዚህ በስሙ ተጠርታችኋልና ተብሎ እንደተጻፈ ስሙን በላያችሁ ላይ ተጠርቷል የሚለው ቋንቋ you are connected directly connected to the highest form of name ማለት ነው። so you got that name, praise the Lord, hallelujah። ስለዚህ ብዙ ስሞች ያላቸው ነገሮች በምድር ላይ እንዳሉ ነግሬያቸዋለሁ። ካንሰር ምሳሌ ተጠቀምኩኝ። ሌላ ዕዳ ያለባችሁ፣ የተለያየ ችግር ያለባችሁ፣ ኢኮኖሚ ፋይናንስ ችግር፣ ምንም በሉት ምንም በምድር ላይ ያለ ችግር በሙሉ ስም ነው። ባይዘው ዕዳ ስም ነው፣ በሽታ ስም ነው፣ ካንሰር ስም ነው፣ የኤኒ ብለድ ዲዚዝ ዋሬቨር በሉት፣ ቫይራል ዲዚዝ በሉት፣ ባክቴሪያል በሉት ስም ናቸው። እነዚህ ሁሉ ስሞች ማድረግ የሚችሉት አላቸው፣ አቅም አላቸው። አቅም የላቸውም አንልም። ማድረግ የሚችሉት የማይችሉት አለ። ነገር ግን ከነዚህ ሁሉ በላይ ስም ተሰጥቶናል። በዚህ ስም ምን እያደረግንበት? ወይስ ቁጭ ብለን ስሙን ባለማወቅ ቁጭ ብለናል? መጽሐፍ ቅዱስ እንደሚናገረው ህዝቤን ሰይጣን ጨርሷቸዋል አይልም። የሰይጣንን በተመለከተ ሰይጣን የተሸነፈ ጠላት ነው። የሰይጣን ስም ኦልሬዲ ተራግፈዋል። ኢየሱስ አሸንፎታል፣ በመስቀል ላይ ድል አድርጎታል። ስለዚህ አክሰሱም ተወስዶበታል። ዛሬ ስም ወርሰናል፣ የስም ወራሽ ሆነናል። ስለዚህ በዚህ ስም ምን እያደረግንበት? ወይስ ስም እንዳለን ጭምር አናውቅም? ስሙ በላያችን ላይ መጠራቱ የስሙ ትርጉም ምን እንደሆነ አልገባን ከሆነ በኢየሱስ ስም በስሜ አጋንንት ታስወጣላችሁ አለ። በስሜ አንዳች ነገር ብትጸልዩ ይሆንላችኋል አለ። ስለዚህ እግዚአብሔር ሬኮግናይዝ የሚያደርገው ለኢየሱስ ክርስቶስ የሰጠውን ስም ብቻ ነው ማለት ነው። ለጸሎት በፊቱ ለመቅረብ፣ ጥያቄ ይዞ ለመቅረብ፣ በአጠቃላይ አክሰስ የስ የሚባልበት ሪጀክት የማይደረግበት በአጠቃላይ ሰማይ ሬኮግናይዝ የሚያደርገው ፓስወርድ የማይጠይቅ ስም አለ። ያም የኢየሱስ ስም ነው። ክብር ለእግዚአብሔር ይሁን። እንግዲህ የኢየሱስ ስም በኢየሱስ ስም ብለን ስንጸልይ የኢየሱስ ስም ስንጠራ ስሙን በመጥራት በዚህ ኢየሱስ በሚባል ስም ውስጥ እየጠራን ያለውን ስም አሳይተናቸዋል ምን ማለት እንደሆነ። በዚህ ስም የማይሆን በዚህ ስም የማይወድቅ ጠላት፣ በዚህ ስም የማይሸነፍ ደግሞም ያልተሸነፈም የለም። ሲጀመር እንደ አዲስ ልናሸንፍ አይደለም የምንጸልየው። የተሸነፈ ጠላትን መልሰን የመርገጥ ጸሎት ነው የምንጸልየው። እንደ አዲስ ለበሽታ ዋጋ አይከፈልም። እንደ አዲስ ለማሸነፍ አንፍጨረጨርም። የተሸነፈውን ሰምሃው አክሰስ አግኝቶ በህይወታችን ላይ እነሆ ስሙ ስም ሆኖ ቁጭ ያለውን ነገር ከላያችን ላይ አስቀንጥረን ይመጣል። because you got that name, hallelujah, praise the Lord። እግዚአብሔር የተመሰገነ ይሁን። በዚህ ሰዓት ጥያቄ ያለበት ሰው አለ? praise God። መሸነፍ ያለበት ስም በላያችሁ ላይ ተጠራ። ሐኪም የነገራችሁ ስም አለ፣ ያስጨነቃችሁ ስም አለ። እውነቴን ነው የምላችሁ። በእምነት ከኛ ጋር ቆሙ። ዛሬ ከላይ ላይ ማራገፍ የምፈልጋቸው ብዙ ስም ያላቸው ነገሮች በህይወቴ የማቃቸውን ሁሉ በተሰጠኝ ስም አሸንፋቸዋለሁ ዛሬ። ክብር ለእግዚአብሔር ይሁን፣ ሃሌሉያ። በስምህ ጠላቶቻችን ይገዙልናል ተብሎ ተጽፏል። በስምህ በላያችን ላይ የቆሙትን እናሸንፋቸዋለን፣ እንረግጣቸዋለን፣ እንገዛቸዋለን ተብሎ ተጽፏል። ስለዚህ if you get that name, what are you waiting for? Do something with the name that's above every name. Praise the Lord, hallelujah። ዳግም የተወለደ ሁሉ የዚህ ወራሽ ሆኗል። ልብ አድርጉ። ዳግም የተወለደ ሁሉ እንደ አዲስ የሚያገኘው ስም አይደለም። already you got that name, hallelujah። ስምን ገለጥኩላቸው ተብሎ ተጽፏል፣ ተገልጦልናል። አብ ለልጁ የሰጠው ስም ለቤተ ክርስቲያን ተሰጥቷል። as much as
you want ነው ስሙን የምትጠቀመው። ስሙ ድካም የለበትም። ሰማይ ሪኮግናይዝ የሚያደርገው ፓስወርድ የማይጠየቅበት ስም። that name is the name of Jesus. ሃሌሉያ። በዛ ስም አጋንንት ይወጣል። በዛ ስም ደዌ ይፈወሳል። በዛ ስም ሙታን ይነሳሉ። ለምጻሞች ይነጻሉ። በዚህ ስም ጥያቄ ይመለሳል። በዚህ ስም ሰማይ yes ይላል። በዚህ ስም ሰማይ ተከፍቷል። ሃሌሉያ። በስሙ የማለፍ ጉዳይ የማወቅ ጉዳይ ነው። ህዝቤን ዕውቀት ማጣት የተነሳ ጠፍቷል እንጂ የሚለው ሰይጣን ጨርሷቸዋል አይልም። ስለዚህ ዕውቀት ማጣት ከሆነ የስሙ ምስጢር ስላልገባን ከሆነ ያ ስም ያለውን ኮንቴን ያደረገው በውስጡ የያዘውን ባለማወቅ ከሆነ ይሄው ዛሬ ታውቋል። ስም ተገልጦልናል። እግዚአብሔር የተመሰገነ ይሁን። with the name hallelujah you can do whatever you want. with the name you can trample the great lion and serpent. with the name hallelujah you can win. with the name you can do whatever you want. ስለዚህ በዛ ስም ጸልያለሁ ዛሬ። እግዚአብሔር የተመሰገነ ይሁን። አባት ሆይ በጌታችን በኢየሱስ ስም ስለተገለጠልን ስለዚህ ፓወርፉል ኔም እናመሰግናለን። በላያችን ላይ ስለተጠራው ሰማይና ምድርን የፈጠረ ፈጣሪ ሁሉን የሚችል አምላክ አባታችን የመሆኑ ምስጢር እኛም ልጆቹ የመሆናችንና ከዚህ ከፍተኛ ስም ጋር በቀጥታ መያያዛችን ብቻችንን አይደለንም ከዚህ ስም ጋር ነው ያለነውና ከተጠራብንና በላያችን ላይ ከተጠራው ስም የተነሳ የማይገዛ የማይፈራን ለቆ የማይሄድ በራችንን ስንዘጋበት ተንደርድሮ የማይሸሽ ስም የለም። ጌታ ሆይ በየትኛውም የተያዝንበት እንደ የተጣበቀብን ስም ቢኖር የማንፈልጋቸው ክፉ ስሞች በላያችን ላይ ተጣበቁ። ዛሬ ከላያችን ላይ በዚያ ስም አሸነፍናቸው። በዚያ ስም ከላያችን ላይ አራገፍናቸው። የምትታመሙ ሰዎች አላችሁ። የበሽታውን ስም መጥራት አልፈልግም። የተነገራችሁን ሐኪም የነገራችሁን እናንተ የምታልፉበትን እናንተ ታውቃላችሁ። ኤኒቲንግ በናዝሬቱ በኢየሱስ ስምና ስልጣን በዚህ በተሰጠን ስም በስሜ ድዌዎች ይፈወሳሉ፣ በስሜ አጋንንት ይወጣሉ፣ በኔ የሚያምንብኝ ቢኖር በስሜ ይሄን ያደርጋል ተብሎ እንደተጻፈ ይሄው ዛሬ ያንን ስም ይዘን ወጣን። በብሉይ ኪዳን ዘመን ዳዊት ያው በጥላ ያንን ስም ይዞ ወጥቶ ጎልያድን እንዴት ጉድ እንደሰራው አይተናል። ውጊያው ባላንስ አልነበረም። ባላንስ የመሆን ያለመሆን ጉዳይ ሳይሆን ምን ስም ይዘህ መጣህ የሚለው that makes a difference። ስለዚህ ዛሬ በላያችን ላይ የተጠራው አብ ለልጁ የሰጠው ያ ስም ነው። እግዚአብሔር የዘላለም አምላክ በሰማይ በምድር የከበረ ስም ያንን ስም ይዘን ዛሬ በእያንዳንዲቱ ደዌ በሚባል ምንም ይሁን ምንም በየትኛው መጠሪያ ስም ይጠራ የሚያስፈራ ስም ይሁን። በዳዊት ፊት የጎልያድ ስም ትልቅ ነበረ። ነገር ግን ዳዊት ፈጽሞ ሽፍት አድርጎ ነው የመጣው። በጭፍሮች አምላክ ስም እንጂ የመጣው በአንድ እረኛ ስም አልመጣምና ስለዚህ ጎልያድ ሊቆም አልቻለም። በአማልክቱ ስም ሊመጣ ሞከረ፣ አሁንም ሊወዳደር አልቻለም። ስለዚህ ግንባሩን ብሎ እንደጣለው በኢየሱስ ስምና ስልጣን በመንገዳችን ላይ የመጡትን ክፉ ስሞች በዚህ ስም ዛሬ ገንድሰን ጣልናቸው። in the name of Jesus በሽታ እናገርሃለሁ። ዛሬ ከኛ ጋር የሚጸልዩ አሜን የሚሉ እዚህ ውስጥ ያሉ ማንም ይሁን ማንም የሆነ ስም በሕይወቱ ውስጥ ያለ መሸከም የማይገባው ስም የተሸከመ ሰው ካለ somehow አጭበርብሮ የገባ ስም ያለው ክፉ ነገር የበሽታ ኃይልና ጉልበት in the name of Jesus I speak to you right now God in Jesus name Amen. move into the sea in the name of Jesus Christ of Nazareth ኢየሱስ ክርስቶስ አለ ተነቅለ ወደ ባህር ተወርወር ብትሉት ይታዘዝላችኋል የሚሳናችሁም የለም ብሏል። ይህንን ተራራ ከፊቴ እልፍ በል ብትሉት ይሆንላችኋል የሚሳናችሁም የለም ያለው ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ነው። ስለዚህ I speak to that disease. I speak to sickness, illness and disease. Be gone in the name of Jesus. Amen. Be dried up by the root right now. I speak to you in the name of Jesus. That's the name, that's above every name. መሃንነት በኢየሱስ ስም ተነቅለ ሂድ። መውለድ የሚፈልግ ይወልድ ዘንድ በዚያ ስም በኢየሱስ ስም ጸለይኩ። ውለዱ፣ ብዙ ተባዙ። በናዝሬቱ በኢየሱስ ስም be fruitful and multiply. Say amen. Amen. Hallelujah. የትኛውም ያስጨነቀን የሆነ ስም በዙሪያችን ያለ በኢየሱስ ስምና ስልጣን ነፃነታችንን የያዙ በዙሪያችን ያሉ ስሞች ስም ያላቸው ከስጋ ለባሽ የተሰነዘሩ ከመናፍስቱ ዓለም የሚወጡ ማንኛውም ስም ያለው ነገር የተጠራንበት ስም አንፃር ምንም ማለት አይደሉምና የጎልያድ ስም በዳዊት ፊት ምንም አልነበረምና እንዲሁ ከተጠራንበት የስም ታላቅነት የተነሳ በዙሪያችን ያሉ ስም አለኝ ያሉ
በተለያየ አቅጣጫ ሊያስጨንቁን የወጡ ምንም ይሁን ምንም በኢየሱስ ክርስቶስ ሕያው ስምና ስልጣን እነዛ ስሞች ሁሉ ከዛፍ ላይ ቅጠል ደርቆ እንደሚረግፍ ንፋስ ሲያወዛውዘው ዛሬ በዚህ ስም አወዛወዝ ነው በጌታችን በኢየሱስ ክርስቶስ ስም ለአንዴና ለመጨረሻ ጊዜ በኖ ይጥፉ። አሜን። በዚህ ስም አፋቸውን አዘጋናቸው። ክፉ መናፍስት anything that comes our way in Jesus mighty name we speak to you, be gone forever, you will never come back again in the Amen. name of Jesus Christ of Nazareth. That's the name that's above every name. በዚህ ስም በኢየሱስ ሞገስ ሆነላችሁ ዛሬ። በዚህ ስም ተቀባይነትን አገኘን ዛሬ እንደ አዲስ። በዚህ ስም already accepted in the beloved ተብሎ እንደተጻፈ we are accepted in the beloved with the name. Say amen. Amen. በዚህ ስም በጌታ በኢየሱስ የማይገዛላችሁ የለም ከዚህ ሰዓት ጀምሮ። Say amen. Amen. ሃሌሉያ። ለዚህ ስም የማይገዛ እንደሌለ ሁሉ ስሙ በላያችን ላይ ተጠርቷልና የማይገዛልን የማንረግጠው ጠላት የለም። in Jesus name you are victorious in Amen. Jesus mighty name right now. Mhm. You are triumphant in life, in every direction of your life, in every area of your life. Whatever you do, wherever you go, you are powerful with the name that's above every name. Hallelujah. How many of you know that name? That name is the name that's above every name. Praise the Lord. ወገኖቼ በምን ጉዳይ ላይ እየጸለያችሁ እንደሆናችሁ አላውቅም። ከኔ ጋር በጌታ በኢየሱስ በዚህ ስም ዛሬ እረፍት ሆነላችሁ። Amen. ጴጥሮስና ዮሐንስ በዚህ ስም ይህ ሰው ደህና እንደሆነ ስለምን ትኩር ብላችሁ እኛን ታዩናላችሁ? በራሳችን ጽድቅና ቅድስና የመጣ ነው ሳይሆን በብላቴናው ስም በእርሱ ስም ይሄ ሆኗልና ብሎ ወደዛ እንዳዞረ ዛሬ በጌታ በኢየሱስ በዛ ስም ሰላማችሁ ተመልሷል። ዛሬ አሜን በሉ። Mhm. በዚያ ስም በጌታ በኢየሱስ ጥያቄያችሁ ምላሽ አገኘ። እግዚአብሔር ሰምቶት እንዲህ ማለት የማይችለው ስም፣ ሰይጣን ሰምቶት አልታዘዝም ማለት የማይችለው ስም፣ ስጋ ለባሽ የማይቋቋመው ስም ስሙ በላያችን ላይ ተጠርቷልና ያን ስም ዛሬ ኢምፕሊመንት እናደርጋለን፣ እንጠቀምበታለን። Amen. እግዚአብሔር ሆይ ክብር ለስም ይሁን። የብላቴናን ስም ዛሬ ያከበርከው That's right. አንተ ለብላቴና ለኢየሱስ የሰጠኸውን ስም እርሱ ደግሞ ለቤተ ክርስቲያን የተወውን ስም ይሄን ስም የራስህን ፌም የራስህን ዝና የራስህን አቅም የራስህን ችሎታ የራስህን ክብርና ስም ዛሬ በቤተ ክርስቲያን እግዚአብሔር አባት ሆይ አጸናኸው። በልጆች ሕይወት ውስጥ ስምህን አየህ ዛሬ። አሜን። ስለዛ ኔም ስለዛ ስም እናመሰግንሃለን። አሜን። ስለዚህ ትልቅ ስም እናመሰግንሃለን። አሜን። ነፃ ስለወጣንበት ስለዚህ ስም ክብር ላንተ እንሰጣለን። አሜን። ጥያቄያችን ምላሽ ወዳገኘበት በዚህ ስም እናመሰግንሃለን። አንተም ስምህን አከበርክ። እነሆ ኢየሱስ ለወንድሞቼ ስምህን ገለጥኩላቸው አለ። ስለዚህ ያ ስም ተገለጠልን። በስምህም ዛሬ ከበሽታ ነፃ ወጣን። በስምህ አሸነፍን። ጎበዛዝቶይ ክፉን አሸንፋችኋልና ጽፍላችኋለሁ ተጽፎልናል። አሜን። Mm. ሙሴ ማላከ ብሎ ከጠየቁኝ ማላከኝ ልበላቸው ብሎ ጠየቀው። ስም ነው የጠየቀው። ሙሴም ስም ሲባል መጠሪያ ስም ብቻ አይደለም የጠየቀው። የግብፅ አማልክት ያውቃል። 10 አማልክቶቻቸው የሜዲትራንያን አምላክ የአባይ አምላክ አለ ፀሐይ ያወጣል ብሎ የሚያምኑት ድል ይሰጣል ብሎ የሚያምኑት ፈርዖኖች የሚያምኗቸው 10 የውሸት አማልክቶች ይችላሉ የሚባልላቸው ስም አላቸው እንደየደረጃቸው። አንተ ከየትኛው ትመደባለህ የሚል አይነት አጠያየቅ ነው። እንደ አዲስ መተዋወቁ ነው ከእግዚአብሔር ጋር። እኔ አባቶች አብርሃም፣ ይስሐቅ፣ ያዕቆብ አምላክ ነኝ አለው። ታስታውሳላችሁ ወረድ ብሎ ምን እንዳለ? ሁሉን እንደሚችል አምላክ ተገለጥኩላቸው፣ ስሜን ግን አልገለጥኩላቸውም አለ። ለምን ይመስላችኋል? ስም ሊደብቅ ፈልጎ መስሏችሁ ነው? ስም ሊሸከሙ የሚችሉበት አብርሃም፣ ይስሐቅ፣ ያዕቆብ የለም። ነገር ግን ሁሉን እንደሚችል አምላክ ግን ተገልጦላቸዋል። Mhm. አዎ ለሙታን ህይወትን በሚሰጥ ነው አብርሃም ያመነው። ታስታውሳላችሁ ሮሜ 4 ሁሉን የሚችል አምላክ ተገለጥኩላቸው፣ ነገር ግን ስሜን አልገለጥኩላቸውም የሚለው ሊደብቅ ፈልጎ ሳይሆን ስም ሊሸከም የሚችል Yeah. ዳግም ያልተወለደ ህይወት ስለሌለ ስም መሸከም የሚችል ቢገለጥለት ኢንተርፕሬት ማድረግ የሚችል ኢየሱስ የሚባል ሰው መጣ፣ ከአብርሃም የሚበልጥ። ስለዚህ ከዓለም ለይተህ ለሰጠኝ ለነሱ ስምህን ገለጥኩላቸው። ይሄንን ስም ኢንተርፕሬት ማድረግ የሚችል ኢየሱስ የሚባል ሰው መጣ። Mhm. ስምህን ገለጥኩላቸው። ዳስተኒም ዛሬ እግዚአብሔር የተመሰገነ ይሁን Mhm. በናዝሬቱ በኢየሱስ ስም። አዎ የናዝሬቱ ኢየሱስ የወረሰው ስም ከስሞች በላይ ስም ሰጠው ተብሎ የተጻፈለት ያ ስም እነሆ
ከእግዚአብሔር ጋር መተካከል እንደ መቀማት ያህል አልቆጠረውም። ይልቁንም እንደ ሰው በምስሉም እንደ ሰው በባሪያ መልክ ራሱን አዋረደ፣ እስከ መስቀል ሞትም የታዘዘ ሆነ። ከዚህም የተነሳ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም በላይ የሆነውን ስም ሰጠው። ምላስም ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ ጉልበትም ሁሉ ለእግዚአብሔር አብ ክብር በስሙ ይንበረከክ ዘንድ ነው ተብሎ እንደተጻፈ ከስሞች በላይ ስምን በወረሰ መጠን ያ የወረሰው ብቻውን አልወረሰም። ከሙታን በተነሳ ጊዜ አብረን የስም ወራሽ እንሆን ዘንድ ስምህን ገለጥኩላቸው ተብሎ እንደተጻፈ ቤተ ክርስቲያን የዛ ስም ተካፋይ ሆናለች። ዛሬ ያ ስም ሳይሸራረፍ በሕይወታችን ይሰራል። በዛ ስም ማንገዛው የለም። በዛ ስም ማናሸንፈው የለም። በዛ ስም ማይንበረከክልን የለም። ሁሉ ይንበረከካል። በዚያ ስም የማይገዛ ሰይጣን፣ የማይገዛ በሽታ፣ የማይገዛ ድህነት፣ የማይገዛ ጉስቁልና የለም። በዛ ስም ሞገስ ሆኖልናል። በዛ ስም ተቀባይነት አግኝተናል። I want you to say I am accepted in the beloved. I am Wow. accepted in Yes. Yes you are. Yes you are. Accepted in the beloved. ጆሮ ያለው ይስማ ምን ማለት እንደሆነ። ጆሮ ያለው ይስማ accepted in the beloved ምን ማለት እንደሆነ። በእርሱ ደስ የሚለኝ የምወደው ልጄ ለኢየሱስ ክርስቶስ በተናገረበት የአክሰፕታንስ ልክ you are accepted in the beloved. Praise the Lord. That's you. With the name, you are graceful. With the name, you are beautiful. With the name, you are powerful just the way you are. With the name, you are unstoppable. With the name, you are victorious and triumphant in life. With the name, the devil is under your feet. With the name, the adversary is under your feet. With the name, you live long life. With the name, you are successful. With the name, you are irresistible. With the name, you are nobody resists you. With the name, you are such a powerful person ever, more than you can imagine. Amen ብሏ። Praise the Lord. ክብር ለእግዚአብሔር ይሁን። አቤት ዓለም ሁሉ መስማት ያለበት መልእክት እኮ ነው። ምን ነካችሁ ጎበዝ? ሄር አድርግ እንጂ። ክብር ለእግዚአብሔር ይሁን። ሃሌሉያ። ብቻዬን እንዳልይዘው ይሄንን ጸሎት በጌታችን በኢየሱስ ክርስቶስ ስም ጸለይኩ። say amen. አሜን። ፓስተር ሜሮን እስኪ አዳዲስ ሰዎች ጸልይልን። አሁን ይሄንን ስም መቀበል የምትፈልጉ፣ ይሄንን ስም በልዩ መልኩ ዛሬ መገናኘት መተዋወቅ የምትፈልጉ፣ anointed name of Jesus Christን በህይወታችሁ ላይ መሾም የምትፈልጉ ሰዎች አንድ ቁጥር ፈጥናችሁ ቶሎ ብላችሁ ንኩልን። ዛሬ እግዚአብሔር አምላክ ወደ ህይወታችሁ በዚህ ስም ታሪካችሁን ይቀይራል፣ ስማችሁን ይቀይራል፣ ህይወታችሁን ይቀይራል፣ ጓዳችሁን፣ ቤታችሁን ይቀይራል። ከዚህ በፊት ኃጢአተኞች፣ ከዚህ በፊት የማጠቅሙ፣ ከዚህ በፊት ፌለር፣ ዲቮርስ፣ በሽተኛ፣ ማጣት ያለበት ባዶነት የሚል ስም ታግ የተለጠፈባችሁ ሰዎች ዛሬ በዚህ ስም ነፃ ትወጣላችሁ። ፈጠኑና አንድ ቁጥር ንኩልን ቶሎ ብላችሁ ዛሬ ኮንቬንስ ታረጋላችሁ። እግዚአብሔር በዚህ ስም ነፃ ያወጣችኋል። ወደ ህይወታችሁ ይመጣል የጌታ። አንድ ቁጥር እየነካችሁ ያላችሁ እግዚአብሔር ይባርካችሁ። ሌሎቻችሁም አላችሁ ቶሎ ብላችሁ አንድ ቁጥር ንኩልን። ፓስተር ሜሮን ይጸልያል። ህይወታችሁ it will never be the same again. ከዚች ሞመንት ጀምሮ የኢየሱስን ስም ዲክሌር ካደረግንበት ከዚች ሞመንት ጀምሮ you cannot be the same person. I guarantee you your life will be changed. ህይወታችሁ እንደሌላ ሆኖ ይቀየራል። ስማችሁ ይቀየራል። ያቤት የሆነ መራራነት፣ ባዶነት፣ ፌሊየር እናት አባት የሰጣችሁ ስም ካለ፣ ባዶነት የሚል ስም ካለ፣ መራራነት የሚል ስም ካለ፣ ፌሊየር የሚል ስም ካለ፣ ዲቮርስ የሚል ስም ካለ፣ በሽተኛ የሚል ስም ካለ፣ ኃጢአተኛ የሚል ስም ካለ ስማችሁ ዛሬ በዚህ ስም ይቀየራል። በዚህ ስም ይቀየራል። ሃሌሉያ። ከስም ሁሉ በላይ የሆነውን የኢየሱስን ስም ጠርቶ ሰው the same person ሊሆን አይችልም። Amen. Thank you. Hallelujah. ብዙ ሰዎች አንዳንድ ቁጥር እየነኩ ነው። ቴክ ኦቨር ፓስተር ሜሮን። በዚህ ያሉትን አንዳንድ ቁጥር የነኩትን ሰዎች የዚህን ስም ኃይል በእነሱ ላይ እንድታውጅ ዲክሌር እንድታረግ ደግሞ በንስሐ ወደ እግዚአብሔር መንግስት እንዲቀላቀሉ እድል ላይ ተጠቃሚ መሆን የምትፈልጉ ጌታ ኢየሱስን እንደ ግል አዳኛችሁ አርጋችሁ መቀበል የምትፈልጉ ይሄው አንድ ቁጥር እየጻፋችሁ ነው። እውነቴን ነው የምላችሁ፣ ነገ የእናንተ አይደለም የመዳን ቀን ዛሬ ነው። ከዚህ ስም ጋር የምትገናኙት ቀን ዛሬ ነው። አንድ ቁጥር እየጻፋችሁ ነው። አሁንም ጻፉ። አንዳንድ ቁጥር ጻፉ። ጌታን አብረን እንቀበላለን። ክብር ለእግዚአብሔር። ጎ ቴክ ኦቨር ፓስተር በሰፊው አርጉ። ይሄን መልእክት እየሰማችሁ ያላችሁ በሙሉ ይሄ ነው የሚሆነው በህይወታችሁ ውስጥ ከጨለማው ስልጣን
ትድናላችሁ። ራይት ነው within a split second ኢየሱስ ክርስቶስን የህይወታችሁ አዳኝና ጌታ ስታደርጉ ከጨለማ ስልጣን ትድናላችሁ፣ ወደ ፍቅሩ ልጅ መንግስት አሁን ትፈልሳላችሁ። መፍለስ ማለት በቃ ኢሚዲየትሊ የሰማይ ሲቲዝን ትሆናላችሁ፣ የሰማይ መንግስት ዜጋ ትሆናላችሁ። ይሄ እድል የሚመጣው በክርስቶስ ኢየሱስ በማመን ብቻ ነው። ስለዚህ ይህንን ያደረጋችሁ ሰዎች በሙሉ ጸልይላችኋለሁ። በጨለማ ስፍራ ውስጥ ብርሃን ይሁን ያለ እግዚአብሔር ነው። በህይወታችሁ ውስጥ በጌታ በኢየሱስ ክርስቶስም ብርሃን ይሁን። በኢየሱስ ክርስቶስም ጨለማችሁ ይገፈፍ። ኢየሱስ ክርስቶስን የግል አዳኛችሁ ስላደረጋችሁ እግዚአብሔር እንደ ቃሉ ይገናኛችኋል። ከሞት ወደ ህይወት ትሻገራላችሁ። ህይወታችሁ ራይት ትራንስሌትድ ይሆናል፣ ይፈልሳል። ወደ ፍቅሩ ልጅ መንግስት ትፈልሳላችሁ። እግዚአብሔር አምላካችን ሆይ እናመሰግናለን። ህይወታቸውን ስለሰጡ ሰዎች ሁሉ እናመሰግናለን። በመንፈስህ ኃይል እንድታትማቸው፣ ከእጅ መዳፍ እንድጽፋቸው፣ ፈጽመ ስለማታወጣቸው አመሰግናለሁ። ከዛሬ ጀምሮ እግዚአብሔር ሆይ የሃይማኖት ልምምድ ሳይሆን ህይወት በውስጣቸው እንዲፈስ ነው ጸልያለሁ። አብ ያለውን ህይወት በክርስቶስ ኢየሱስ ስም ስለሚያገኙ አሸናፊ የሆነ ህይወት ኃጢአትን፣ ሞትን፣ ጨለማን፣ በሽታን ሁሉ ማሸነፍ የሚችል የህይወት ተጋሪ ስለሆኑ አመሰግናለሁ። ከመንፈሳዊ ሞት ነፃ ስለሚወጡ ነገር ግን የክርስቶስን ህይወት ስለሚካፈሉ አመሰግናለሁ። እግዚአብሔር ሆይ የህይወት ለውጥ በውስጣቸው ስለሚኖር የሃይማኖት ለውጥ ሳይሆን የስፍራ ለውጥ ሳይሆን የአስተሳሰብ ለውጥ ሳይሆን የውስጥ ለውጥ በዚህ ሰዓት ስለሚሆን አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም በጨለማ ውስጥ ያለ ሰው ሁሉ ብርሃን ይሁንለት። let there be light። ብርሃን ይሁን በህይወታችሁ ውስጥ፣ በትዳራችሁ ውስጥ ብርሃን ይሁን። በጌታ በኢየሱስ ክርስቶስ ስም በተለያየ ጭንቀት በተለያየ ኩነኔ የተያዛችሁ ዛሬ በጌታ በኢየሱስ ክርስቶስ ስም እንድትለቀቁ በዚህ በተቀባ ስም እንጸልይላችኋለን። ከኩነኔ ነፃ የሚያወጣ ስም፣ ከኃጢአት ነፃ የሚያወጣ ስም በኢየሱስ ክርስቶስ ስም ነፃነታችሁን እናውጃለን። you are free indeed። በእርግጥ ነፃ ናችሁ። ይሄ ስም ነፃ ያወጣው ሁሉ ጊዜ ነፃ ሆኖ ይኖራልና በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ወደ መንግስት ስላፈለስካቸው ያንተ ሲቲዝን ስለሆኑ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ከፍ እናደርግሃለን። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይልበታል እንደሚል በኢየሱስ ክርስቶስ ስም ዛሬ ህይወታቸውን የሰጡ ሰዎች በሙሉ ህይወታቸው ከፍ ከፍ እንዲል እንጸልያለን። በኢየሱስ ክርስቶስ ስም ከፍ እናደርግሃለን። አሜን። go ahead። ኦኬ ፓስተር ጸልዩላችኋል። አሜን ያላችሁ ሰዎች እንደው ላይ ከመቼም አንድ ቁጥር መጻፋችሁ ራሱ በጌታ ፊት ጌታ መቀበል ማለት ነው። እንደው ልምዱ አይቅርብንና እስቲ እኔ ደግሞ ኮንፌስ ላስደርጋችሁ ባላችሁበት ምናልባትም ፈርታችሁ ሰው ፊት መውጣት ምናምን በቃ ለክ እንትን የሚላችሁ ሰዎች ካላችሁ አሁን ፓስተር ሲጠልይላችሁ አሜን ያላችሁ ሰዎች ኦልሬዲ በጌታ ናችሁ። እናንተ ከዚህ ሰዓት ጀምሮ እንደው ልምዱም እንዳይቀርብን ለምን ይቅርብን ለምትሉ ሰዎች የተለመደው ነገር እናደርጋለን። ለምንድን ነው ይሄንን የምለው? ሰው በልቡ ሲያምን ይድናል፣ በአፉ ሲመሰክር ይጸድቃል። ስለዚህ የአፍ ምስክርነታችንም ለምን ይቅርብን? አንደበቴ እንደ ፈጣን ጸሐፊ ብርዕ ነው ይላል። ስለዚህ በልባችን ስንናገር በአፋችን በልባችን ጽላት ላይ መጻፋችን ነው። ኮንፌሽን ብሪንግስ ፖሰሽን። ስለዚህ አንድ ቁጥር የጻፋችሁ ሰዎች ምናልባት ያልጻፋችሁ አሁንም እየጻፋችሁ ያላችሁ እያየው ነው። ከዚህ ነገር እንዲያመልጠኝ አልፈልግም። በእውነት ዛሬ እንደዚህ የተናገራችሁት ስም ዛሬ ነው የገባኝ። ከዚህ ስም ጋር መገናኘት እፈልጋለሁ። የዚህ ስም አካል የዚህ ስም ተጠቃሚ መሆን እፈልጋለሁ። ፈጽሞ ዛሬ ለካ በእንደዚህ አይነት ሁኔታ ነው እግዚአብሔር በዚህ ስም ውስጥ ነው ቅዱሳኑን የጠራቸው። ለካ ፕሪቪሌጅ የጸሎት መልሱም በዚህ ስም ነው። በስሜ አንዳች ብትለምኑ ነው ያለው ኢየሱስ። ቆላስይስ ምዕራፍ 3 ላይ እንዲህ የሚል ቃል አለ፣ በቃል ቢሆን በስራ የምታደርጉትን ነገር ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉት ይላል። ቆላስይስ ምዕራፍ 3 ላይ ነው ያለው። ቁጥሩን አላውቀውም። ምን እንደሚለው በስሜ በቃል ቢሆን በስራ በእያንዳንዱ የምታደርጓትን ነገር ሁሉ በስሜ አድርጓል፣ በኢየሱስ ክርስቶስ ስም አድርጉት አለ። ኦኬ አያችሁ፣ ሰብስበን ለምሳሌ ኤንተር ስታደርጋቸው ጽፈ እንትን ላይ ኮምፒውተር ላይ ኤንተር ስታደርግ ፕሮሰስ አድርገ በኢየሱስ ክርስቶስ ስም ነው ኤንተር የምናደርገው። ምክንያቱም ሰማይ ሬኮግናይዝ የሚያደርገው ያንን ስም ነው። ያ ስም ማለት አብ ለልጁ የሰጠው ስም። የዚህ ስም ተጠቃሚ ለመሆን በዚህ ስም ነው መንግስት ሰማያት የሚወረሰው፣ በዚህ ስም ነው መዳን የሚገኘው። በስሙ መዳን ይገኝ ዘንድ በሚገኝበት ስም ይላል መጽሐፍ ቅዱስ፣ እንድንበት ዘንድ ከሰማይ በታች ሌላ ስም የለም ነው የሚለው። ስለዚህ ከዚህ ስም ጋር ነው እያገናኘናቸው ያለው፣ ወይ ከራሴ ስም ወይ ከሌላ ስም አይደለም።
እንድንበት ዘንድ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም። ሰማይ ሬኮግናይዝ የሚያደርገው አክሰፕት የሚያደርገው ሌላ ስም የለም ነው የሚለው። ያ ስም ኢየሱስ ክርስቶስ ይባላል። ስለዚህ ከዛ ስም ውጪ የመዳኛ መንገድ ራሱ የለም። ለዛ ነው እኔ መንገድ እውነትና ሕይወት ነኝ ያለው። no one can go to the father except by me ያለ ኢየሱስ ክርስቶስ። ስለዚህ ብቸኛው መንገድ ያ ስም ነው። ብቸኛው እውነት ያ ስም ነው። ብቸኛውም ሕይወት ያ ስም ነው። ሐዋርያት ምን አሉ? የራሳችንን ስምና ማንነታችን እኛን አልሰበክንም፣ ከሞት የተነሳውን የዳዊት ስርና ዘር የሆነውን ኢየሱስ ክርስቶስን ሰበክንላችሁ እንጂ። ስለዚህ ከዚህ ስም ጋር ለመገናኘት ኦፊሻል ይሄንን ስም እንደ ፓስወርድ ለመጠቀም መንገዱ የተሰጠንን አሜን ብሎ መቀበል ስለሆነ ስጡ አላልኳችሁም፣ ተቀበሉ ነው ያልኩት። የተሰጠንን ስጦታ ያውም በነፃ። ስለዚህ የተሰጠንን አሜን ብሎ እጅ ዘርግቶ መቀበል ዛሬ እግዚአብሔር በደጅ ቆሞ እየጠየቀን ነው ማለት። ልጄ ሆይ ልብህን ስጠኝ፣ ልብህን ስጠኝ የሚልህ መልሶ ልብህን ባርኮ በፍርድ ቀን በአደራ መልክ በአደራ በታማኝነት እሱ የቃል ኪዳን አምላክ መልሶ ሊያስረክብህ እንጂ የሆነ ነገር ሊያደርገው አይደለም። አንዳች እንደሚጎለው ልናስብ አይገባም ይላል ሐዋርያት ሥራ ምዕራፍ 17 ላይ። አንዳችን የማይጎለው አምላክ ሁሉ ያለው አምላክ ልስጥህ እያለ ሰይጣን ደግሞ የማያምኑ ሰዎችን ሐሳብ አሳወረ ነው የሚለው። ከሚታወሩት ወገን መሆን አልፈልግም። ሰይጣን ካሳወራቸውና ከዚህ ስም ጋር መገናኘት ምንም ነገር እንዳይደለ አድርጎ ከሚያሳስባቸው ሰዎች አካል መሆን አልፈልግም። ምን ይላል መጽሐፍ ቅዱስ? ነፍሳቸውን ሊያድኑ ከሚያምኑ ሰዎች ወገን ነን እንጂ ከሚጠፉ ሰዎች ወገን አይደለንም ይላል። በናዝሬቱ በኢየሱስ ስም በዚህ ስም አምነው ከሚድኑ ሰዎች ወገን ነን እንጂ ከሚጠፉ ሰዎች ወገን አይደለንም። በዚህ ስም የምታፍሩ ሰዎች ሞኞች ናችሁ። ይህ ስም የሚታፈርበት ስም አይደለም። እሱ በእኛ አላፈረም። ይህ ስም እንደ ባንዲራ የምናውለበልበው፣ ሳንጠየቅ የምናወራው፣ ምክንያት ፈልገን የምናወራው፣ የምናውጀው፣ የምንገለጥበት፣ የምንኮራበት፣ ሰው የሆንበት፣ ከአመድ ከትቢያ የተነሳንበት፣ ከገሃነም የዳንበት፣ ከሞት ያመለጥንበት፣ በአሸናፊነት የምንኖርበት ክብራችን ነው። ክብር ለእግዚአብሔር ይሁን። ክብራችን የሆነውን ስም ከዚህ ስም ጋር መገናኘት እፈልጋለሁ የምትሉ አሁንም አንድ ቁጥር ጻፉ። ቶሎ 1 ደቂቃ ልስጣችሁ። ደቂቃም አይሞላም፣ ግማሽ ደቂቃ ልስጣችሁ። ይሄንን ዛሬ ማን እንደሚጠራህ ወቅ። ኃይሉ ዮሐንስ አይደለም የሚጠራህ፣ በእርሱ ያደረው መንፈስ ቅዱስ ነው። ክብር ለእግዚአብሔር ይሁን። ቀደም ፓስተር ሲጸልይ አሜን ያላችሁ ሰዎች አሁን አሜን ያልነውን ነገር ፕሮሰስ አድርገን ለሱ ምንሰጥ ራሳችንን ዴዲኬት የምናደርግበት ነው። አቤት ረፍት ከዚያ በኋላ፣ አቤት በሸነና ከዚያ በኋላ። ክብር ለእግዚአብሔር ይሁን። ጊቭ ሚ ነምበር 1 again ጊቭ ሚ ነምበር 1። ክብር ለእግዚአብሔር ይሁን። ጊቭ ሚ ነምበር 1 I said give me number 1. Don't be ashamed of that name. Hallelujah. Because እሱ አላፈረብንማ። ራቁቱን ሲሰቀል በመስቀል ላይ እርቃነ ስጋውን ሲንጠለጠል thank you so much እየጻፋችሁ ነው። በእናንተ አንድ ቁጥር በምጽፉ ሰዎች በሰማይ ታላቅ ደስታ ሆኗል ዛሬ። በእናንተ አንድ ቁጥር በጻፋችሁልን ሰዎች በመላእክት ዘንድ ታላቅ ደስታ ሆኗል። ክብር ለእግዚአብሔር ይሁን። ስለዚህ ከሚድኑ ሰዎች ወገን ነኝ የምትሉ ሰዎች give me number 1. ኦኬ፣ ይሄው እየጻፋችሁ ነው። በጣም አመሰግናለሁ። እናንተ በእውነት ነው የምላችሁ። ዋው thank you so much። ይሄው ኦ ማይ ጉድነስ ህዝብ እያመለ ይሄው እግዚአብሔር ይባረክ። አሜን አሜን። እሱ በመስቀል ላይ እርቃኑ thank you so much guys thank you። እያየው ነው። እርቃኑ ሲሰቀል መች አፈረብኝ በኔ። እኔ በኃጢአተኛ እንደ አንድ ኃጢአተኛ ማፈሪያ የነበርኩት በእኔ አላፈረም። ክቡር የሆነው የእግዚአብሔር ልጅ እርሱ ስለኔ ተዋርዶ በእንደዛ እርቃኑን መሰቀሉ ብቻ እንዳይመስላችሁ ውርደቱ ከዛ ያለፈ ነው። በመንፈሳዊ ዓለም ውስጥ ደግሞ የእኛን ኃጢአት ተሸክሞ ስለኛ ኃጢአት ሆነ እኮ ነው የሚለው። ኃጢአተኛ ሆነ እንኳን አይልም። ኃጢአት ቴንክ ዩ ሶ ማች እየጻፋችሁ ነው። ጎሄድ ቻንስ ልስጣችሁ። አምልጡ። ምን ታውቃለህ? ነገ አንተ አይደለችም። ነገ እናንተ አይደለም። የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። ምን ታውቃለህ? መንፈስ ቅዱስ እየጠራህ እንደሆነ ምን ታውቃለህ? እቺ ጊዜ ብቸኛ ጊዜ እንደሆነች ልንገራችሁ። አንድ ቀን በፍርድ ለዘላለም በሰማይ ቤት እንኳን አትረሱንም። እኛ የሆኑ 4 ልጆች ቁጭ ብሎ ነበር። እነሱ ናቸው ወንጌል ያለታ እንደ ቀልድ የነገሩን። ብዙም አልገባኝም ነበር። እንደ ቀልድ እጄን ዘርግቼ የነገሩኝን አሜን ብዬ ጌታ ኢየሱስን አምኜ ተቀበልኩ። የመዳኔ ለዚህ ሁሉ ክብር ዛሬ ላለሁበት የዛን ቀን አሜን ያልኩት ነው ትላላችሁ። you'll never forget። አይደለም እሱን እኛን አረሱንም። እምቢተኞችም አትረሱንም። ምን አለ ያለታ ሲነገረን በነፃ እሺ ብል ኖሮ። ስለዚህ እግዚአብሔር ይባረክ። አንድ ቁጥር የጻፋችሁልን ሰዎች እኔ የምላችሁን ከኔ ጋር ትላላችሁ። ጌታ ኢየሱስ ሆይ በሉ። ጌታ ኢየሱስ ሆይ በእውነት ከልብ እወድሃለሁ። ከዚህ ሰዓት ጀምሮ ያደረክልኝን ነገር ተረድቼ አንተን ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብያለሁ። እንደ ግል አዳኝ አድርጌ ተቀብያለሁ። ኢየሱስ ክርስቶስ
ኢየሱስ ክርስቶስ ያደረገልኝን ነገር ገብቶኝ ያደረገልኝን ነገር ገብቶኝ ሕይወቴን ለሱ አሳልፌ ሰጥቻለሁ። ሕይወቴን ለሱ አሳልፌ ሰጥቻለሁ። ኢየሱስ ብቸኛ አዳኝ እንደሆነ ኢየሱስ ብቸኛ አዳኝ እንደሆነ በሰማይና በምድር ፊት በሰማይና በምድር ፊት በእግዚአብሔር ፊት በእግዚአብሔር ፊት በ24ቱ ሽማግሌዎች ፊት በ24ቱ ሽማግሌዎች ፊት በአራቱ እንስሶች ፊት በአራቱ እንስሶች ፊት በመላእክት ፊት በመላእክት ፊት በሰይጣንም ፊት በሰይጣንም ፊት በሰው ሁሉ ፊት በሰው ሁሉ ፊት እመሰክራለሁ። ኢየሱስ ያድናል። ኢየሱስ ያድናል። እርሱ ጌታዬ ነው። እሱ ጌታዬ ነው። እርሱ አዳኜ ነው። እሱ አዳኜ ነው። ብቸኛ አዳኜ ነው። ብቸኛ አዳኜ ነው። ሕይወቴን በፈቃደኝነት ሰጠሁት። ሕይወቴን በፈቃደኝነት ሰጠሁ። ልቤን ከፈትኩለት። ልቤን ከፈትኩለት። ጌታ ኢየሱስ ሆይ ወደ ልቤ ግባ። ጌታ ኢየሱስ ሆይ ወደ ልቤ ግባ። አንተ የኔ ነህ፣ እኔም ያንተ ነኝ። አንተ የኔ ነህ፣ እኔም ያንተ ነኝ። ከፍቅር የሚለየኝ ምንም ነገር የለም። ከፍቅር የሚለየኝ ምንም ነገር የለም። አንተ የሆንክልኝን እውቅና እየሰጠው ለዚህም ማረጋገጫ እምነቴ በአብ በወልድ በመንፈስ ቅዱስ አንድ አምላክ ነው። በአብ በወልድ በመንፈስ ቅዱስም በአንድ አምላክ ነው። ሰይጣንንና ዓለምን የሥጋን ሥራ ሁሉ ክጃለሁ። ሰይጣንንና የዓለም ሥራ ሁሉ ክጃለሁ። ከዚህ ሰዓት ጀምሮ እግዚአብሔር አባቴ ነው። እግዚአብሔር አባቴ ነው። እኔም ውድ ልጁ ነኝ። ከዚህም የተነሳ እጅግ ደስ ይለኛል። ከዚህ ሰዓት ጀምሮ ኦፊሻሊ የዛ ስም ተጠቃሚ ሆኛለሁ። ስሙም የኢየሱስ ክርስቶስ ስም ነው። አሜን። አባት ሆይ በእውነት በኢየሱስ ክርስቶስ ስም አመሰግናለሁ። ክብር ለስምህ ይሁን። ስለነዚህ ቅዱሳን ወደ ቤት የመጡ አንድ ቁጥር በመጽሐፍ ፈቃደኛ ሆነው ታዘው በደስታ ጌታችን ኢየሱስ ክርስቶስን እንደ ግል አዳኛቸው አድርጎ ስለተቀበሉ ስለነዚህ ቅዱሳን ሳያፍሩብህ በሰው ሁሉ ፊት የመሰከሩልህ አንተም ደግሞ በሰው ፊት የሚመሰክርልኝን በአባቴ ፊት እመሰክርለታለሁ፣ በሰው ፊት የሚያፍርብኝን እኔም በአባቴ ፊት አፍርበታለሁ ብለሃል። ዛሬ በአንተ ያፈሩ እንዳሉ ሁሉ ይሄው ጌታ ሆይ በአደባባይ የመሰከሩልን እነዚህን ቅዱሳን ስለተቀበልካቸው በእውነት እናመሰግናለን። ዛሬ ለእነዚህ ቅዱሳን ያንን ስም ይጠቀሙ ዘንድ በነፃ እግዚአብሔር አባት ሆይ 100% they are engaged with the name. hallelujah. ክብር ለስምህ ይሁን። አቤቱ እግዚአብሔር በጽድቅ ትከላቸው፣ በቤትህ ማሳድጋቸው፣ ከቅዱሳን ጋር ህብረት እያደረጉ ቃሉን እያነበቡ እየጸለዩ ከኃጢአት እየራቁ እግዚአብሔር የቤተ ክርስቲያን አካል በመሆን በእውነት እግዚአብሔር ሆይ የቅዱሳን ህብረት አካል በመሆን እንዲያድጉ አንተ እንድታሳድጋቸው እጸልያለሁ። ክብር በሰማይና በምድር ላንተ ይሁን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። እናንተ ሰዎች በያላችሁበት ከቅዱሳን ጋር ህብረት አድርጉ። የት ሀገር እንዳላችሁ አላውቅም። ቀረብ ያለ ቸርች ሂዱ። ብቻችሁን አትሁኑ። ፓስተር ይኑራችሁ፣ አገልጋይ ይኑራችሁ። ህብረት አድርጉ። በቅድስና ተመላለሱ። መጽሐፍ ቅዱሳችሁን አንብቡ። እግዚአብሔር የተባረከ ይሁን። ደስ ብሎኛል። አስቴር ደስ ብሎናል። አዎ ብዙ እንዳናስጠብቃት አስቱም ትግባ። በጣም በሰማይ ዘንድ ታላቅ ደስታ ሆኗል። እዚህ ያለን ሁላችንም እስኪ ሌትስ ሰለብሬት፣ ለጌታ ክብር እንስጥ። እልልታ የሚያውቅ ሰው ምስጉን ነው። እልል የሚል ሰው ካለ እልል ይበል። ምስጋና ያለው ሰው ያመስግን። ሌትስ ሰለብሬት the most high God። ኢየሱስ ጌታ ነው። ሃሌሉያ። ፈጠን ብለን ወደሚቀጥለው ፕሮግራማችን እናልፋለን። ኃይልሻዬ የእግዚአብሔር ጸጋ አሁንም ይብዛልህ። በጣም ነው የምናመሰግነው። ተጠቅመናል በእግዚአብሔር ቤት። ይሄን በዚህ ሐሳብ ላይ አንዳንድ ሐሳቦች ከሷ ጋር እንግዳዬ ስለሆነች በዛን ቀን ናርዶስ አንዳንድ ነገር ከሷ ጋር ማውራው ነገር ስላለ እንዳያመልጣችሁ። ሰዓቱ ስንት ሰዓት ነበር ናርዲ? 2 አይደለ? 2 በዚህ 2 ነው። ያው በኢትዮጵያ ከምሽቱ 3 ሰዓት ማለት ነው። በኢትዮጵያ ከምሽቱ 3 ሰዓት ቅዳሜ። ኦኬ። ከዛ ውጪ ደግሞ ከፓስተር ሜሮን ጋር በጋብቻ ጉዳይ ላይ መቼ ነበር የነበራችሁት?
እሱ ደግሞ የዛሬ ሳምንት ሐሙስ እንደዚሁ ከምሽቱ 3 ሰዓት ጀምሮ ኔክስት ዊክ ሐሙስ ማለት ነው ፓስተር ሜሮን ያው እዚህ ጋር ዛሬም እንዳጋጣሚ ግር ጥሎት ልስማ ብሎ መጥቶ አስገብተነው የሚገርም የእግዚአብሔር መንፈስ ያው እንግዲህ ምን እንዳደረገ አይታችኋል ዊትነስ ሆናችኋልና ኔክስት ዊክ የሚያገለግለን ፓስተር ሜሮን ነው በዚሁ በእኛ ቻናል ማለት ነው ከምሽቱ 3 ሰዓት በኢትዮጵያ ከምሽቱ 3 ሰዓት ነው የሚሆነው በዚህ ደግሞ እኛ ባለንበት አካባቢ ደግሞ በዲሲ ኤሪያ ማለት ነው ከ2 ሰዓት ጀምሮ ማለት ነውና በክዳር ላይ መከሰመራናል ዩቲዩብ ሊንክ አስቀምጡልን እየተባለ ነው ይሄንን መልእክት ዩቲዩብ ላይ አስቀምጡ እንደሆነ አላውቅም በተረፈ ከኔ እንግዲህ ጨርሻለሁ እናንተ ቀጥሉበት ዛሬ አጥንት ታወራላችሁ ስለ ትዳር አይደል ተቀጥላላችሁ ዛሬ እንኳን ስለ ኢየሱስ ክርስቶስ ስላለው ስም ነው ሞር ለዚህ ላይ ነው ፎከስ ማድረግ ይፈልግነው ግን አስቱን እንዳናስጠብቃት ዩቲዩብ ቻናል ምንድነው የሚባለው ፖስት አርግላቸው ናርዲዬ ራሄል ናርዲ የሚሉ ቻናሎች አሉን በቲክቶክ በዩቲዩብ በኢንስታግራም እንዲሁም ፌስቡክ እንዲሁም ቴሌግራም ላይ ራሄል ናርዲ ማቲው 5:14 የሚል አሁን ፖስት እናደርግላችኋለን በዛም ቪዲዮቻችንን ታገኛላችሁ እንዲሁም በቀጥታ ስርጭት ደግሞ በዚሁ አሁን በመተከታተሉበት ቻናል every Thursday 2 o'clock ላይ በአሜሪካ ሰዓት አቆጣጠር በኢትዮጵያ ደግሞ 3 ሰዓት ነበረ ናርዲዬ ምሽት ላይ 3 ሰዓት there you go በቃ እንደዛ ነው ፕሮግራማችን አሁን ፖስት እናደርግላችኋለን ዩቲዩብ ቻናሎቻችንን ምንገኝበትን በሙሉ የኃይልሻንም እንደዛው ሰፖርት አድርጉ ምንም ነፃ ስለሆነ do that ቀጥታ ወደ አስቱ ብንሄድ ምን ይመስልሻል ናርዲዬ yes ኃይልሽ ያው በትንሹ አረጋለሁ ቁጭ በል የትም እንዳትሄድ ትሰማናለህ ችግር የለም የኔ በድምጽ ብቻ ስለሆነ በትልቁ ይሁን እሱ እንኳን ደህና መጣሽ አስቴርዬ we so happy to see you ደስ ብሎኛል ስለመጣሽ ብናይሽ በጣም ደስ ይለናል በቪዲዮ ገብተሽ ያየሽ ብናወራ ትንሽ ግድ የለም ሌላ ቀን እሺ ኦኬ እኔ ዛሬ ያው በጣም ያው በኃይልዬ ምክንያት ነው እናንተንም መከታተል የጀመርኩት በጣም ማከብራችሁ ታላላቅ ሴቶች ናችሁ እና ካንድ መንፈስ ጠጥታችኋል ስለሚል ምንም ዲስታንስ የማይታየኝም እህትና ወንድም የሚለው ነገር ትረስት ማድረግ ነው የሚታየኝ ከዛ በጣም ደክሞኝ ነበር ልተኛ ነበር ከዛ ዘኔም ጂሰስ ፕሪች ማድረግ ስትጀምሩ በቃ ስሙ ይዞ አቆየኝ አይገርምሽም አሁን እናንተን ማንም ሰው በክርስቶስ ቢሆን አውቀዋለሁ እንደሚል እህቶቼ መሃል ወንድሜ መሃል በቃ እንደምገኝ ፊል ስላደረኩት እጅግ በጣም በልዩ ደስታ ይሄ የኢየሱስ ስም ነው ያቆየን በቃ ሌላ ምንም አላሰባሰበን ከሰዎች መሃል ለይቶ ሰውን እንድትወዱ ሰውን እንድታምኑ የሚያደርግ ማንንም በክርስቶስ ቢሆን አውቃለሁ አይደለም ይላል እና ይሄ ስም ቀላል ስም አይደለም ይሄ ስም ማለት የዳንበት ስም ነው ይሄ ስም ማለት የወደፊት ተስፋችን ነው በመድር ሳለን ተስፋችን መጽናኛችን በሰማይ ደግሞ የሚቀጥለው ህይወት ተስፋችን ነው ገባሽ አይደል እጃችን ላይ ያለ ትልቅ ቁልፋችን ነው ሀብታችን ነው እግዚአብሔር ራሱ ነው እግዚአብሔር በተለያየ ስሞች ይጠራ ነበር በፊት ግን ከዛ በኋላ ግን ክርስቶስ ለኛ በከፈለው ዋጋ መስቀል ላይ በከፈለው ዋጋ ከስሞች ሁሉ በላይ የሆነውን ስም ሰጠን ያን ስም ደግሞ እንደገና ለኛ ሰጠን ሐዋርያቱ መጀመሪያ ተአምራት የሰጡት ምንም ወርቅና ብር የለንም ነው ያሉት እጃቸው ላይ ያለው ግን የኢየሱስ ስም ለስንት ዘመን ሽባ የነበረውን ሰው ነው ያዳኑ ይሄን ስም እናከብረዋለን ይሄን ስም ምን ያህል ነው ዕውቅና የምንሰጠው ልንሞትለት የተዘጋጀ ነው ስም ስለ ስሜ ዓለም ቢጠላችሁ አትደነቁ ከናንተ አስቀድሞ እኔን ጠልቶኛልና እኔ ዓለም ስራው ነውር መሆኑን እገልጥበታለሁና ሊወደኝ አይችልም ብሏል ግን በስም የሚያፍር በአባቴና በመላእክቶች ፊት አፍርበታለሁ እንዳለ በስሙ ደግሞ የማያፍረው ዘሪቨርስ ማለት ነው ይመሰክርልናል ስሙ ይመሰክርልናል ስለዚህ በጣም በቃ ይሄ ስም ስላለን ይሄን ስም ስለሰበካችሁት በዚህ በሰው ሁሉ ፊት ከፍ ስላደረጋችሁት ተባረኩ በጣም ኃይልሻ ዛሬ ትልቅ አገልግሎት ነው በቃ ያገኙት በጣም ነው ደስ ያለኝ እናንተም በጣም ፓስተር ሜሮንም በጣም so I really respect you እና በጣም ነው የምወዳችሁ
ተባረኩልኝ። እንደው ሌላ ነገር አይወራ በኢየሱስ ተተርትሮ የማያልቅ ስም ገባሽ? ስለዚህ ይሄን ስም እለት አውሩት እናንተ ላይ ይድመቅ እህቶቼ። እና ይሄንን ነው ማለት የምፈልገው። ጸጋ ይብዛላችሁ። ጌታን የተቀበላችሁ ሰዎችም በራሳችሁ እንዳይመስላችሁ መረጥኳችሁ ነው የሚለው፣ ጠራኋችሁ ነው የሚለው። እነዚህ ዛሬ የዳኑ ሰዎች የተመረጡት የተጠሩት እናንተ ይህን ቤት ስለከፈታችሁ ነው፣ ለሌሎች መዳን ምክንያት። ስለዚህ በስሙ አናፍርም። የኢየሱስን ስም ይዘን ከፍ እንላለን። ኃይላችን ነው። ኢን ጂሰስ ማይቲ ኔም አሜን ዋስትናችን። አሜን። አስቱዬ ጌታ ኢየሱስ ይባርክሽ። እኔ አንድ ጥያቄ አለኝ ላንቺ። በዚህ ስም ድነሻል። በዚህ ስም ከጨለማ ወደሚደነቅ ብርሃን መተሻል። በዚህ ስም ያልሆነልሽ ምንም ነገር የለም፣ ብዙ ነገር ሆኖልሻል። ግን ሪሰንትሊ አሁን ናርዲ ስትመሰክር ነበረ። ቀደም ስንገባ ፕሮግራሙን ስንጀምር ምናልባት አልነበርሽም ከመጀመሪያውና ፐርሰናሊ ቴስቲሞኒያችን ለሌሎች ሰዎች ምስክርነት ህይወት አይደለ አቅም ይሆናቸው የለ እና በዚህ ስም ሪሰንትሊ እንደው በቅርቡ የምታስታውሽው በዚህ ስም በኢየሱስ ስም ከመዳንሽ ቀጥሎ ከሳልቬሽንሽ ከሪዴምፕሽንሽ ቀጥሎ እንደው በቃ ይህንን ስም ጠርቼ እንደዚህ ሆነልኝ የምትዩ ሚራክል ሊሆን ይችላል፣ ብቻ ለሰዎችም ጸልይሽም ሊሆን ይችላልና እስኪ አንድ አጭር ነገር መስክሪልን ከላይፍሽ ቴስቲሞኒ። ማይ ጋድ ምን የሆነ ነገር አለ ማለት አይ ነው። እሱን ሌላ ቀን መሰክርላችኋለሁ። አሁን እኔ በስሙ የደረሰብኝም ነገር አለ፣ በጣም ከባድ ስብራት የደረሰልኝም አለ። ግን እሱ ከሆነልኝ አኳያ እኔ ላይ ደረሰ የምለው ታሪክ የለም። ያለኝን ሁሉ ሸጬ ብከተለው፣ ያለኝን ሁሉ ጥዬ ብከተለው፣ ወድጄ ነው የተከተልኩት። በቃ አይ ላቭ ጂሰስ ገባሽ? ስለዚህ አሁን የኔ ህይወት እዚህ ጋር መጥቶ ምንም የሚወራ ታሪክ የለኝም። ሌላ ቀን አለው። ይሄ አሁን የሱ ጣፋጭ ስም በተጠራበት የሆነች አንድ ሴት ታሪክ እዚህ ጋር ቢወራ አየሩን የሚረብሸው ነው የሚመስለኝ። ሌላ ቀን መሰክርላችኋለሁ። ግን በጣም በቃ እኔ በስሙ አላፍርም። የሚገርምሽ ትልልቅ ሚዲያዎች ላይ ኢንተርቪው ሲደረግ ምን ስልም ኤዲት እንዳይደረግ አድርጌ ነው ኢየሱስን ስም ማስገባው የፈለገው አይነት ቻናል ላይ በዚህ 12 ዓመት ውስጥ። አይ እንደው አንቺ ስለ ሀገር ስታወሪ ጥሩ ነበርሽ፣ ግጥም ስታነቢ ጥሩ ነበርሽ፣ እንደው ዝም ብለሽ በመሃል ይሄ ኢየሱስ የምትዩ ነገር ይሉኛል። እና እንደው ዝም ብሎ ሲምፕል ነገር ልንገርሽ። ኦርቶዶክስ ሆኜ ፍርቱና የሚል ፊልም ስሰራ በስሙ ዝናብ ይቆምልኝ ነበር ቀረጻ ላይ ሲያስቸግረን። ከዛ እኔ እኮ አባት አለኝ እላቸዋለሁ እና ኤልያስም እንደኛ ሰው ነበር የሚለው ቃል ትዝ ስለሚለኝ ባይብል ስለማነብ፣ ከዛ መጨረሻ ላይ ፊልሙ ሲመረቅ ደራሲ ከሌ፣ ተዋናይ ከሌ፣ ካሜራ ከሌ ተብሎ ተጽፎ የኢየሱስ ስሜት ጋር ይጻፍ እና ኤክስኪዩቲቭ ፕሮዲውሰር አቅም፣ ጉልበት፣ ሀብት የሚሰጥ ነው ሁሉ ነገር። ሶ ኤክስኪዩቲቭ ፕሮዲውሰር ኢየሱስ ብዬ ገና ፊልሙ ሲጀምር እንደሱ ብሎ ነው የሚጀምረው። ይሄን አትበይ ጴንጤ ይሉሻል እንደዚህ ይሉሻል ሲሉኝ ከፈለጋችሁ ደራሲና ዳይሬክተር አስቴር በዳን የሚለውን ስም ሰርዙት አልኳቸው። ያኔ ፋሚሊዎቼ ማለት ነው። ሶ ከዛ ጀምሮ የመጣ ስም ነው። የኔና የኢየሱስ ስም ያለን ግንኙነት የአንድ ሁለት ምልሽ አይደለም። ብዙ ሱስ ያለባቸው ሰዎች በጌታ በኢየሱስ ስም ይምረርህ ብያቸው ከሱስ የተገላገሉ በጣም ብዙ ሰዎች አሉ። ይሄ አንድ ሁለት ምትዩ አይደለም። ስለዚህ እኔ ስሙን ስጠራው ዝም ብሎ ፊደል ብቻ አይደለም፣ በእውነት በህይወቴ ተገልጦ ያየሁት ነው። ፐርሰን ነው፣ ራሱን የቻለ አቅም ነው የሚሆነ። ድክም ሲለኝ የራሴን አቅም፣ የራሴን ኑሮ፣ የራሴን ሁኔታ አይቼ ይቻለም ጉልበቴን መጣ ልታደክመኝ ስትል ሊፍት አፕ የሚያደርገኝ ስሙ ነው። በቃ ምግቤ ነው፣ ህይወቴ ነው፣ ልጆቼን ያሳደኩበት ፓወር ነው እና በሰው ፊት ትምክህቴ ነው በቃ። እና ምንም አሁን ስለ ልጆቼ አልሰጋም። ልጆችሽ ከእግዚአብሔር የተማሩ ይሆናሉ አለ እንዳለው ሆነልኝ። ምርኩዜ ይሄ ነው። አለኝ የምለው ሀብት፣ ለሰው ላሳይ የምችለው ሀብት ኢየሱስ በቃ እሱ ብቻ። he knows that I love him so much. so ይህንን ስም የሰጠን ጌታ ይባረክ። ሌላ ቀን አወራላችኋለሁ። አስቱዬ ቴንክ ዩ ሶ ማች። በጣም Thank you. ይሄ ስም በላያችን ላይ ተጠርቷልና
ከስሙ የተነሳ ስደቱም አለ። ምክንያቱም ይህ ስም ብዙ ጠላት አለው፣ ብዙ ወዳጅም አለው ዓለም ላይ። እንደዚህ ስም ብዙ ወዳጅም ብዙ ጠላትም ያለው የለም። ጠላት ብቻ ሳይሆን ወዳጅም አለው። እኛም ስለ ስሜ ይጠሏችኋል፣ ትጠላላችሁ ተብሎ አንድ የማይቀርልን ነገር ከስሙ የተነሳ ሰይጣን ዝም ብሎ አያየንም። ምክንያቱም ሌላ ስም ቢጠራ ሰይጣን ምንም ከምንም አይቆጥረውም። ይህ ስም ተጠርቶ ግን የሆነ ሪያክሽን አለ። የስም ባለበት ሁል ጊዜ የሚንቀሳቀስ ነገር አለ። ሕያው ስም ስለሆነ ሕያውነት ባለበት ሁል ጊዜ ከሙታን ዓለም አንዳንድ ሪያክሽን አይጠፋም። ሁል ጊዜ በዚህ ስም ክብር አግኝተናል፣ በዚህ ስም ሞገስ አግኝተናል፣ በዚህ ስም ሰው ሆነናል። እኔ ስለ ራሴ ብጠየቅ ብዙ ማውራው ነገር አለኝ ከዚህ ስም ጋር። እንደ ሚራክል እንኳን አድርጌ ባወራው ብዙ ነገር አለ። በተለይ ስም ምንድን ነው የሚለውን ከገባኝ በኋላ ማለት ነው። እውነቴን ነው የምላችሁ፣ በዚህ ስም ያልሆነልን ነገር የለም። ለዚህ ስም ክብር ይሁን፣ ለዚህ ቢዩቲፉል ኔም ክብር ይሁን። እግዚአብሔር ይመስገን። ለዚህ ታላቅ ስም ስምህ ማን ነው ብሎ ተጠይቆ ሙሴ እግዚአብሔር እንደዚህ አለው፣ ያለና የሚኖር እኔ ነኝ የሚል መልስ ነው የሰጠው። እኔ ነኝ የሚለው ቃል ይግባችሁ፣ እኔ መሆን የምችለው እኔ ነው ለማለት ነው። ሙሴ ለጠየቀው ስምህ ማን ነው ለሚል ጥያቄ፣ ምክንያቱም ማን ላከህ ቢሉኝ ማን ላከኝ ልበላቸው፣ ስሙ ማን ይባላል ካሉኝ ማን ልበላቸው ሲል መጠሪያ ስሙን ብቻ አይደለም ምን ማድረግ ይችላል፣ አቅሙስ ምን ያህል ነው፣ አዲሱ የተዋወቀው አምላክ ምንድን ነው የሚያደርገው፣ መብረቅ ማውረድ ይችላል፣ እንደ ግብፃውያን አማልክት ይህን ማድረግ ይችላል የሚል ጥያቄ ከጠየቁኝ ምን ልበላቸው ነው። ነገር ግን እግዚአብሔር ያለው በማን ትመስለኛለህ? በማን ስም መሰላለሁ? በየትኛውስ የአህዛብ አማልክት መሰላለሁ? በደፈናው ሄደ እኔ ነኝ ብሎ ራሱን የሚጠራ ነው ላከኝ። እኔ ነኝ ያህዌ ቫቭሄ፣ እኔ መሆን የምችለው እኔኑ ነው፣ በማን ትመስለኛለህ ነው ያለው። እግዚአብሔር የተመሰገነ። በደፈናው እኔ ነኝ በላቸው። እንደዛ ምን ግራ የሚያጋባ እኮ ነው። አረፍተ ነገር እኮ ነው፣ ስም አይደለም። የስ ስም አይደለም። እኔ ነኝ። አዲስ ኪዳን ላይ ዕብራውያን ምዕራፍ 1 ላይ ከቁጥር 8 ጀምራችሁ ስታነቡ እንደሚል ቃል አለ። ስለ ልጁ ግን ይልና አንተ ከጥንት ሰማያትን ፈጠርክ፣ ምድርም የእጆች ስራ ነች። እነሱ እንደ መጋረጃ ትጠቀልላቸዋለህ፣ እነሱም ይለወጣሉ፣ አንተ ግን አንተ ነህ፣ ዓመቶችም አያልቁም። አንተ መሆን የምትችለው አንተኑ ነው። በማን ትመሰላለህ? በማን ኮምፔር እናርግ? ይህ ስም ከፈርዖን ስም ጋር ይወዳደራል ወይ? ፈርዖን እኮ ስም ነው ባይዞ ታውቃላችሁ። የሰውየው ስም እንዳይመስላችሁ። ፈርዖን ኒካኡ፣ ለምሳሌ ኒካኡ ነው ሰውየው ስሙ። ፈርዖንነት ልክ አፄ እንደሚባለው እንትን ማዕረግ ነው፣ መጠሪያ ነው። የንጉሳውያን ቤተሰብ ማዕረግ ዳይነስቲ ነው። ልክ ቄሳር ሲባል ቄሳር የሰው ስም አይደለም፣ የዳይነስቲ ስም ነው። ስለዚህ ሳምባዲ ተነስቶ ቄሳር ይሆናል። ልክ እንደዛ። ስለዚህ ተመልከቱ፣ ከስሞች በላይ የሆነ ስም የሚለው ቋንቋ ከነ ቄሳርም ከነ ፈርዖኖችም ከነ አፄዎችም ከምንም በሉት በአጠቃላይ ስም ሊጠራ የሚችሉ ስሞች በምድር ላይ የተጠሩት ከነዚህ ሁሉ በላይ ፓወርፉል የሆነ ስም። ይህን ስም ይዘን አንዋረድም፣ ምክንያቱም ስሙ የተዋረደ አይደለም። ይህን ስም ይዘን አንሸነፍም፣ ያ ስም ተሸንፎ አያውቅም፣ ሬፑቴሽን አለው። ይህን ስም ይዘን አንሞትም፣ ያ ስም የሚሞት ስም አይደለም። ነገር ግን ስሙን በአግባቡ የመጠቀምና ያለመጠቀም ጉዳይ ነው። ዛሬ ስሙን የማወቅና ያለማወቅ ጉዳይ ነው ችግራችን እንጂ የስሙ ድካም የስሙ ደካማነት የለም። እግዚአብሔር የተመሰገነ ይሁን። እንኳንም ያ ስም በላችን ላይ ተጠራ። ከኛ አቅጣጫ የዛን ስም ዲቴል ግን ማወቅ ከኛ ይጠቀማል። አሜን አሜን አሜን። ያ ስም በላችን ላይ ተጠርቷል። አሜን። በዛ ስም ታሪካችን ተቀይሯል። አሜን። ከሞት ወደ ህይወት ተሸጋግረናል። ቅድም ሜሮን ሲጠቅሰው ነበረ። He translated us into the kingdom of God, into the kingdom of his beloved son ነው የሚለው። ትራንስሌት ነው የተደረገው። ያ ስም ነው ትራንስሌት ያደረገን፣ ረስኪው ያደረገን፣ ሪዲም ያደረገን። he rescued us from the dominion of darkness የሚለውን he translated us from the kingdom of darkness into the kingdom of his beloved son። እግዚአብሔር የተመሰገነን። ይሄ የገባው ይሄን ያደረገው ያ ስም ነው። ስለዚህ የምታደርጉትን በቃል ቢሆን በስራ የምታደርጉትን ነገር ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉት ይላል። በኢየሱስ ስም አድርጉት ማለት ኢየሱስ የሚለውን ስም ደጋግሞ የመጥራት ጉዳይ አይደለም። ያ ኢየሱስ የሚባል ሰው የተሰጠው ስም አለ። አብ የሰጠው ስም በአባቱ ስም። እግዚአብሔር ይመስገን። ወደ ቤተ ክርስቲያን ያለፈ ስም። that name is such a powerful name. that name belongs to you። ዛሬ አራታችንም ሌሎቻችሁም ይህን ስም ይዛችሁ ወደ ቤታችሁ ሂዱ። ይህን ስም ተጠቀሙበት። ይህን ስም ዝም ብሎ ዕቃ ከእጃችሁ በኢየሱስ ስም ይሄ አይደለም። በኢየሱስ ስም ስንል ሬኮግናይዝ እዛ ውስጥ ያወቅን ምን ማወቅ ያለብን ነገር ስላለ ነው። ስለዚህ ለዛ ስም ክብር ይሁን። ናርዲ ወደ አንቺ እና ወደ ራሄል መልሻለሁ። አስትዬ ሰላምሽ ይብዛ። ጉድ ቱ ሲ ዩ አገን። ድምፅሽን ስለሰማሁ ደስ ብሎኛል። በቅርቡ እንገናኛለን። አመሰግናለሁ ኃይልዬ። ደህና ደሩ። በጣም ነው የምወዳችሁ። እሺ ቴንክ ዩ ሶ ማች አስቱ ስለመጣሽ የእውነት በጣም ደስ ብሎናል።
በጣም ተባርከናል። ስሙን በቃ ስሙን ስለጠራሽው ስሙ ባንቺ ላይ ያደረገውን ስለነገርሽን በሚቀጥለው ደግሞ በሰፊው በደንብ ለምስክርነት ትመለሻለሽ የሚል እምነት አለኝ። ቴንኪዩ መተሽ ዛሬ ስለጎበኘሽን በጣም ደስ ብሎኛል። ተባረኪልን። ቴንኪዩ ተባረኩልኝ። ሰላማችሁ ይብዛ። አሜን አሜን አሜን። ዋው ውዶችዬ